መኃልየ ምዕራፍ 5 ላይ ስንመጣ ምዕራፍ 5 እንግዲህ መጀመሪያ ሲጀምር ትንሽ የሚያሳዝን ነገር አለው። ለሙሽራው ድምፅ ፈጣን ምላሽ አለመስጠት የሚያስከፍለውን ዋጋ ነው የሚያሳየን። ከቁጥር 1 እስከ 2 ድረስ የሙሽራውን ጥሪና የሙሽሪትን ምላሽ እናያለን። አስቀድመን እንደዚህ ይላል። ከአንድ ጀምሮ ሳነበው እህቴ ሙሽራዬ ሆይ ወደ ገነቴ ገባው፣ ከርቤን ከሽቶዬ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ የወይን ጠጄን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ አላት። እኔ ተኝቻለሁ አለች፣ ልቤ ግን ነቅቷል። ሃሌሉያ! እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቁንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላታል። አያችሁ፣ አንዳንድ ጊዜ እኮ ስጋ ደካማ ነው፣ መንፈስ ግን ዝግጁ ነው ይላል አይደል እግዚአብሔር ቃል። እኔ ተኝቻለሁ አለች። አያችሁ፣ ስጋ ደካማ ስለሆነ አንዳንድ ጌታ እየቀሰቀሰ ጌታ እያነቃን ልባችንን እያነቃቃው ልባችን ነቅቶ ስጋችን የሚተኛበት ቀን የለም። እየተገላበጠ አልነሳ እያለ እንደዛ ከሆና ነው። እኔ ተኝቻለሁ አለች፣ ልቤ ግን ነቅቷል። የውዴ ቃል ነው አለች፣ አውቀዋለሁ። ሐዋርያው ጳውሎስ በቃ በውስጥ ሰውነቴ ያለ የእግዚአብሔርን ፈቃድ ማድረግ እፈልጋለሁኛል። ልቧ እኮ እየፈለገ ነው። የውዷን ቃል ሰምቶታል፣ የውዷን ቃል ያውቀዋል። ውዴ ነው አለች፣ እወደዋለሁኝ፣ ቃሉን እየሰማሁኝ ነው፣ ልቤ ነቅቷል፣ እሱም ደጁን ይመታል። ደግሞ ሲጠራኝ ሲያንቆለጳጵሰኝም እየሰማሁት ነው። እህቴ ወዳጄ ርግቤ መደምደሚያዬ ሆይ እያለኝ ነው። በራሴ ጠል በቁንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላታል። ሙሽራው በደጅ ሆኖ ይጣራል። ሙሽራው የት ነው ያለው? በደጅ ይጣራል። ሊሆን የማይገባው ቦታ ላይ እኮ ነው ያለው። ክፈችልኝ ይላታል። እርሱም በደጅ ትታ ብትተኛ የሚጠራት ግን በቁጣ ሳይሆን በፍቅር ነው። አይገርማችሁ? ውጭ መሆን እኮ አልነበረበትም። ልክ ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ ይህን ክፍል ብዙ ጊዜ ላልዳኑ ሰዎች ነው የምንጠራው አይደለ? ወደ ጌታ ቤት ላልገቡ፣ ጌታን ወደ ህይወታቸው ወደ ክፍላቸው ላላስገቡ ለነሱ ነው ይህንን ክፍል የምንጠቅሰው። ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 3 ቁጥር 20 ነው። ግን በጣም የሚገርመው ለቤተ ክርስቲያን የተጻፈ ነው፣ ለአማኞች የተጻፈ ነው። ይገርማቸዋል። ምን አድርጋ ነበር ያቺ ቤተክርስቲያን? ኢየሱስን ወደ ደጅ አስወጥታው ነበረ። ኢየሱስ ከቤቱ ወጥቶ ነበረ። ሊሆን የሚገባው በቤቱ ነበረ፣ ግን ከቤቱ ወጥቶ በደጅ ነበረ ኢየሱስ። እና እነሆ በደጅ ቆሜ አንኳኳለሁ የሚለው ቤተክርስቲያንን እንደሆነ ታውቃላችሁ ወገኖች፣ አማኞችን እንደሆነ ታውቃላችሁ። ከገዛ ቤቱ አስወጥተውት እነሆ በደጅ ቆሜ አንኳኳለሁ ያለው ኢየሱስ ነው። እቺም ሴት ሙሽራዋን አስወጥተዋለች። በደጅ ቆሞ በፍቅር ቃል ይጠራታል። በቁጣ ሳይሆን በፍርድ ሳይሆን በቁጣ ቃል ሳይሆን በፍቅር ቃል ይጠራታል። ምን እያለ? ርግቤ፣ እህቴ፣ ወዳጄ፣ መደምደሚያዬ ክፈችልኝ እያለ በፍቅር ቃል ይጠራታል። ጌታ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይም እነሆ በደጅ ቆሜ አንኳኳለሁ አለና ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እሱ ገባለሁ፣ ከእሱ ጋር እራት በላለሁ፣ እርሱም ከኔ ጋር ይበላል። የእሱ ዲዛይር ምንድን ነው? መሻቱ ምንድን ነው? የጌታ ዓላማው ምንድን ነው? መግባት ወደ ልባችን፣ ወደ ቤታችን፣ ወደ ህይወታችን። አማኞችን ብንሆን በደጅ ልናስቆመው እንችላለን። አማኞችም ሆነን ኢየሱስን ደጅ ልናስጠናው እንችላለን። አማኞች ሆነን ኢየሱስ እንዲናፍቀን ልናደርገው እንችላለን። ናፍቋል። አሁን ደጅ ላይ ቆሟል። በዚች ቤተክርስቲያን ደጅ ላይ ቆሟል። ውስጥ ሊሆን ሲገባ በደጅ ሆኖ ክፈችልኝ ይላል። ይቺ ሙሽራዋ ውስጥ ሊሆን ሲገባ ውጪ ሆኖ በሩን ዘግታበት ክፈችልኝ እያለ ግን በፍቅር ቃል ይጠራታል። ወገኖቼ አማኝ መሆናችን ይሄ ጥቅስ እንዳይመለከተን አያደርግም። አማኞች ሆነን የኢየሱስ ሆነን ግን አንዳንድ ጊዜ ኢየሱስን ደጅ እናስጠናዋለን። ክፈቱልኝ እያለ ዛሬም በልዩ ልዩ መንገድ ጌታ ያንኳኳል። በቃሉ ልባችንን ያንኳኳል። በመንፈሱ ልባችንን ያንኳኳል። በልዩ ልዩ መንገዶች የልባችንን በር ያንኳኳል። ክፈቱልኝ፣ ወደ እናንተ ልገባ፣ ከእናንተ ጋር ፌሎሺፕ ላደርግ እፈልጋለሁኝ፣ ኢንቲሜት የሆነ ሪሌሽንሽፕ እንዲኖረኝ እፈልጋለሁኝ፣ በበር ላይ መቆም አልፈልግም ብሎ ዛሬም ጌታ ያንኳኳል። የዛችን ሙሽራ በር እንዳንኳኳ ሙሽራዋ ዛሬም ጌታ ይኸው በራእይ ላይ እንዳየ ነው። አማኞች ስለሆነን አይመለከተኝም ማለት አንችልም። ያንኳኳል ኢየሱስ። ለቤተ ክርስቲያን የተጻፈው ይሄ መልእክት እንድንጸልይ ያንኳኳል፣ ንስሐ እንድንገባ ያንኳኳል፣ እንድናገለግል ያንኳኳል ጌታ። ፍቅራችንን እንድናድስ በየዕለቱ ይጣራል።
እንድንሰማው ጸጋ ይብዛልን። አንድ ጊዜ እኮ በቃ ከጌታ ጋር ነኝ የጌታ ነኝ በጌታ ነኝ ብለን እንዳንረፍቅ እንድንሰማው እግዚአብሔር ይርዳን፣ ጸጋ ያብዛልን። ከዛ እንደዚህ ያለች ሌላ ማመካኛ ቀረበች። ቁጥር 3 ላይ ልብሴን አውልቄያለሁ፣ ታዲያ እንዴት እንደገና ልልበስ? ትወደዋለች እኮ አይገርማችሁም? ትወደዋለች እኮ፣ መውደዷ እኮ ጥርጥር የለውም። ወዳጄ ውዴ በደጅ ቆሟል፣ ቃሉ ይሰማኛል፣ ልቤ ነቅቷል እያለች ትወደዋለች እኮ። ግን ልብሴን አውልቄያለሁ፣ ታዲያ እንደገና ልልበስ? እግሬንም ታጠቢያለሁ፣ ታዲያ እንደገና ላሳድፈውን ትላለች። አዲስ ትርጉም ነው ማነቡ። የመዘግየትና የማመካኘትን አደጋ ከዛ በኋላ እናየዋለን። ወገኖቼ ሙሽሪት ሙሽራዋን ትወደዋለች እንዳልኳቸው፣ ግን ምላሽ ለመስጠት ስትዘገይ ስታመካኝ እናያለን። ልትደነቁ ትችላለች። ምንድነው ከወደደችው ለምንድነው ታዲያ የምትዘገየው? ምን አይነት ሰው ናት ልትሉ ትችላላችሁ። አይገርማችሁም ወዳጆቼ? ጌታን እየወደድን እኛም ስናመካኝና ስንዘገይ ግን ብዙ ጊዜ እንታያለን። ብዙ ጊዜ እየወደድ ነው ብንጠየቅ እኮ ጌታን ለመውደዳችን ምንም ጥርጥር የለንም። ምንም አንድ ጊዜም ዞር ብለን አናስበውም። ምንም ግን እናመካኛለን። ልብሴን አውልቄያለሁ አለች። ትወደዋለች። ልብሴን አውልቄያለሁ፣ ታዲያ እንደገና ልልበስ? እግሬን ታጠቢያለሁ፣ ታዲያ እንደገና ላሳድፈው አለች። በኋላ ጸልያለሁ። ጌታን እኮ ወደዋለሁ፣ ግን በኋላ ጸልያለሁ። ወይ እኔ እኮ በጣም ነው ጌታን የምወደው፣ ግን በኋላ እታዘዛለሁ። እኔ እኮ በጣም ነው ጌታን የምወደው፣ ግን ወደፊት አገለግላለሁ፣ ወደፊት በኋላ አደርገዋለሁ ብለን እናመካኛለን፣ እንዘገያለን። ግን መዘግየት ዋጋ ያስከፍላል፣ ዋጋ ያስከፍላል። ዕብራውያን 3:15 ላይ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላል። ልባችሁን እልከኛ አታድርጉ። መዘግየት ዋጋ ያስከፍላል። መንፈሳዊ ስንፍና ደግሞ በሪሌሽንሽፓችን ከጌታ ጋር ባለን ሪሌሽንሽፕ ጋፕ ይፈጥራል፣ መራራቅን ይፈጥራል። መራራቅን ፈጠረባት ከሙሽራዋ ጋር። ምክንያቱም ሁል ጊዜ እንደምላችሁ የዘገየ መታዘዝ ካለመታዘዝ እኩል ነው። ከቁጥር 4 እስከ 6 ድረስ የዘገየ መታዘዝን ነው የምናየው። ትቷት ሄደ። ተነሳሁኝ አለች። በጣም ድራማቲክ በሆነ መልኩ ጣቶቼ ከርቤውን እያንጠበጠቡ መዝጊያው ላይ ተነስቼ ከፈትኩለት አለች። ውዴ ግን የለም ፈቀቅ ብሏል አለች። ልቤ ከቃሉ የተነሳ ደነገጠ። ቅድም የሰማሁት ቃል ትዝ አለኝ፣ ክፈችልኝ የሚለው ቃል ሪስፖንድ ያላደረግኩለት ቃል ትዝ አለኝና ልቤ ደነገጠ ከቃሉ የተነሳ አለች። ይሄ ማለት እስከ መጨረሻ ጥሏት ሄዷል ማለት አይደለም። ምዕራፍ 6 ላይ ሲገናኙ እንደገና ያሳየናል። ወዳጆች ጌታ ሲቀሰቅሰን፣ ጌታ ልባችንን ሲያነቃ፣ ጌታ ውስጣችንን ሲያነቃቃው፣ ስንሰንፍ፣ ስንዘገይ፣ ስናመካኝ ዘወር ይላል፣ ዝም ይላል። ግን እስከ መጨረሻ ጥሎን ይሄዳል ማለት አይደለም። ዝም ይላል። መንፈስ ቅዱስ ይቆዝማል በውስጣችን። መናገር ያቆማል። ጠርቶን አንመልስልህ ስንለው መጣራት ያቆማል። ቀስቅሶን አልነሳ ስንለው መቀስቀስ ያቆማል። መንፈስ ቅዱስ በዛው ይሄዳል ማለት አይደለም። እስከ መጨረሻው ጥሏት ሄዷል ማለት ባይሆንም ይችል ሙሽራ በሰዓቱ ግን ከሙሽራዋ ጋር ልታሳልፍ የነበረውን የፍቅር ጊዜ ከስንፍናዋ የተነሳ አምልጧታል። መንፈስ ቅዱስ በሰዓቱ ሊሰጠን ያለው መገለጥ፣ በሰዓቱ ሊሰጠን ያለው ጥበብ፣ በሰዓቱ ሊያበዛልን ያለው ጸጋ፣ በሰዓቱ ሊቀባን ያለው ቅባት፣ በሰዓቱ በእኛ ጸሎት ሊፈታ ያለው ችግር ያመልጠናል። እስከ መጨረሻው ጥሎን ባይሄድም ግን በሰዓቱ ከሱ ጋር በማሳለፋችን ሊሆንልን የሚገባው መታደስ፣ ሊሆንልን የሚገባው እርካታ፣ ሊሆንልን የሚገባው ሐሴት፣ ይህን ሁሉ ነገር ሚስ እናደርጋለን። ጥሏት ሄደ። ከቁጥር 6 እስከ 8 ድረስ እንዴት ዋጋ ከፍላ እንደወጣች እናያታለን። ጥሏት ሲሄድ ደግሞ ዋጋ ከፍላ ወጣች። አሁንም ደግሞ ከዚህ እንማራለን። ከዚች ሴት ከስንፍናዋ ስትነቃ ተስፋ ቆርጣ አልተቀመጠችም። ወይ በቃ አንድ ጊዜ ሄዷል እንግዲህ ምን አደርገዋለሁ ብላ ተስፋ ቆርጣ አልተቀመጠችም። እንደሄደ ስታውቅ ልቤ ከቃሉ የተነሳ ደነገጣለች እና ከዛ በኋላ ወጣች። ውዷን ልትፈልግ ደግሞ መዞር ጀመረች። ረሃቧ ታድሶ ልትፈልገው ወጣች። ወገኖቼ ከጌታ ጋር ከተላለፍን መፍትሄው ረሃባችንን አድሰን እንደገና መፈለግ ነው እንጂ ተስፋ መቁረጥ ወይም ደግሞ ሁኔታውን መልመድ አይደለም። ህልውናው አለመኖሩን መልመድ፣ የጌታን ዝምታ መልመድ፣ ከጌታ ጋር ፌሎሺፕ አለማድረግን መልመድ፣ ቃሉን አለማንበብን መልመድ በጌታ በኢየሱስ ስም ከኛ ይራቅ። አለምደውም ማለች። ሙሽራዬ ጥሎኝ ልፍ ብሏል፣ ደንግጫለሁ፣ ያደረኩት ነገር ትክክል አልነበረም፣ ተላልፍ ያለው ከሙሽራዬ ጋር ግን አለምደውም። ያለ ሙሽራዬ መቀመጥን አለምድም።
ከሱ ጋር ህብረት ሳላረግ ማደረን አልለምድም አለች። ተስፋም አልቆርጥም። ስለዚህ እፈልገዋለሁ፣ እወጣለሁ፣ እሄዳለሁኝ አለች። በዋጋ ልትፈልገው ወጣች። አያችሁ፣ ሁል ጊዜ መፈለግ ነው እንጂ መፍትሄው መቆም አይደለም። መፍትሄው ትናንትናም ብለናል አይደለ? አንዳንድ ጊዜ ከምናልፍበት ነገር የተነሳ እግዚአብሔር ባጠገባችን እንደሌለ ሊሰማን ይችላል። ምንም እንኳን ለዘላለም አብሮን እንዲኖር ቢሆንም መንፈስ ቅዱስ የተሰጠን፣ ግን ከምናልፍበት ችግር ክብደት የተነሳ የመንፈስ ቅዱስን መኖር አብሮነቱን ህልውናውን ፊል ላናደርግ ሴንስ ላናደርግ እንችላለን። ግን መፍትሄው ምንድን ነው ብለናል? ተነስቶ መፈለግ ነው። በቃ የለም ጥሎኝ ሄዷል ብሎ መቀመጥ ሳይሆን ተነስቶ መፈለግ። እዚህ ጋር አሁን በጥፋቷ ነው የተላለፈችው፣ ግን ተላልፌያለሁ፣ በቃ አጥፍቻለሁ፣ ከእንግዲህ ተስፋ የለኝም ብላ ቆርጣ አልተቀመጠችም። ከሙሽራዋ ተለያይታ ማደርንም አልለመደችም። ተነስታ ፍለጋ ወጣች። እግዚአብሔር ጸጋ ያብዛለን። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ጌታ እንደዚህ ያለ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ሃሌሉያ። ከዚህ በፊት ብለናል እኮ አይደለ? የሰውን ቤት መዝጊያ እንደሚያንኳኳ ሳይሆን የአባቱን ቤት መዝጊያ እንደሚያንኳኳ ሰው አንኳኩ ይከፈትላችኋል። ይህች ሴት የምትፈልገው ሙሽራዋን እስከምታገኘው ነው። በቃ የሰው ቤት እንግድነት ሄዳችሁ ከሆነ እኮ ታንኳኳላችሁ። አንዴ ታንኳኳላችሁ፣ ሁለቴ ታንኳኳላችሁ፣ ሶስቴ ታንኳኩና አይ የሉም ማለት ነው ትላላችሁ። ወይንም ደግሞ አይ መክፈት አልፈለጉም ማለት ነው፣ አልፈለጉኝም ማለት ነው ብላችሁ ትሄዳላችሁ። የአባታችሁ ቤት ሲሆን ግን እንደዛ አይደለም። ሙሽራችሁ ጋር ሲሆን ግን እንደዛ አይደለም። እስካገኘው ድረስ ነው የምፈልገው አለች። እሄዳለሁ፣ ቢደበድቡኝም የከተማይቱ ጠባቂዎች ቢያቆስሉኝም ውዴን መፈለጌን ግን አላቆምም። እናንተ የኢየሩሳሌም ቆነጃጅት ንገሩት ካገኛችሁት ከፍቅሩ የተነሳ እኔ መታመሜን ሳላገኘው እንደማይሻለኝ ሳላገኘው ጤንነት እንደማይሰማኝ ንገሩልኝ። እስካገኘው ድረስ ነው የምፈልገው። ጌታም እንደዚህ ያለው መዝጊያን አንኳኩ ይከፈትላችኋል። ከዚህ በፊት ይህንን ምሳሌ ነግሬያቸዋለሁኝ። ሁልጊዜ ሳስበው ይገርመኛል። መጥሪያ ሲደረግኛ የበራችን መጥሪያ ሲደረግ የኔ ልጅ ቤቢ መሆኑንና አለመሆኑን ከመጥሪያው እናውቃለን። ምክንያቱም ቤቢ እስክንከፍት ድረስ አያቋርጥም መጥሪያ ማድረግ። በቃ ኮንፊደንት ነው እንደሚከፈትለት። መዘግየታችን እንደውም ይገርመዋል። እሱ ከትምህርት ቤት በሚመጣበት ሰዓት ነቅተን እንደምንከፍትለት ነው የሚያውቀው። ሰው እንደዛ ነው። የአባቱን ቤት የቤተሰቡን ቤት ሲያንኳኳ እንደዛ ነው። አንኳኩ ይከፈትላቸዋል። የምናንኳኳው የሰው ቤት አይደለም። ትንሽ አንኳኩተን አይ በቃ አጣሁት ብለን አንሄድም። እስኪ ከፈተ እንዴ እየዞርን ሁሉ በሌላ በጓሮ በኩል ሁሉ ምን ሆናችሁ ነው የማትከፍቱት? ከዛ ስልክ እንደውላለን፣ ምን ሆናችሁ ነው የማትከፍቱት እንላለን። እስኪ ከፈት ድረስ እናንኳኳለን። እስክታገኘው ውዷን ትፈልገዋለች። ወገኖቼ በራሳችን ጥፋት ሊሆን ይችላል፣ ወይንም በተለያየ ምክንያት ከጌታ ጋር ልንተላለፍ እንችላለን። ጌታ ልባችንን ባነቃቃበት፣ ጌታ ህይወታችንን ባደሰበት ወራት ሰንፈን ትናንትና ተሐድሶ እንዴት በጥንቃቄ ሊያዝ እንደሚገባው ስናይ ነበር አይደለ? ግን በጥንቃቄ ሳንይዝ ቀርተን በስንፍናችን፣ በድካማችን፣ በማመካኘታችን፣ በመዘግየታችን ምክንያት ከእግዚአብሔር ድምፅ ጋር ልንተላለፍ እንችላለን። መፍትሄው ግን ተነስቶ መፈለግ፣ ያንን ሁኔታ አለመልመድ፣ በዋጋ መፈለግ፣ እስክናገኘው ድረስ መፈለግ ነው መፍትሄው። እስክታገኘው ድረስ ፈለገችው። በጾም መፈለግ፣ በጸሎት መፈለግ፣ በንስሐ መፈለግ፣ ቃሉን በማሰላሰል መፈለግ ነው እንጂ የጌታን አለመገኘት በጌታ በኢየሱስ ስም አትልመዱት። በኢየሱስ ስም በህይወታችሁ የማትለምዱት ነገር በቃ ያ ነው የምፈራው ቦታ አለች። በቃ ሂሉዬ ስትዘምር በጣም ነው የምወደው እሱ መዝሙሯን። ያ ነው የሚያስፈራኝ ቦታ አለች። ልንፈራው የሚገባው ቦታ ያ ነው። በቃ የእግዚአብሔር መገኘት የሌለበት ማለት ነው። ቁጥር 7 ላይ እየተዘዋወሩ ከተማውን የሚጠብቁ ሰዎች አገኙኝ፣ ደብድበው አቆሰሉኝ። የከተማውን ቅጽር የሚጠብቁ ዘበኞች መጎናጸፊያዬን ገፈው ወሰዱብኝ አለች። እውነት ነው። መተላለፍ ለጥቃት ያጋልጣል። ለምን እንደሆነ ታውቃላችሁ? የእግዚአብሔር ድምፅ ሲመጣ አብሮ ፕሮቴክሽን ይዞ ነው የሚመጣው። የእግዚአብሔር ቃል ሲመጣ አብሮ ፕሮቴክሽን ይዞ ነው የሚመጣው። እግዚአብሔር ሚሽን ሲሰጥ፣ ተልኮ ሲሰጥ እግዚአብሔር አብሮ ፕሮቪዥንም ፕሮቴክሽንም አብሮ ነው የሚሰጠው። የምንተላለፈው ከሚሽኑ ጋር ብቻ ሳይሆን ከፕሮቴክሽኑም ከፕሮቪዥኑም ጋር ነው የምንተላለፈው። ስለዚህ ለጥቃት ያጋልጣል መተላለፍ። ለጥቃት ተጋለጠች ይቺ ሴት። ደበደቡኝ፣ መጎናጸፊያዬን ወሰዱብኝ አለች። ዋጋ ያስከፍላል። ከዛ በኋላ ከቁጥር 8 እስከ 9 ድረስ የኢየሩሳሌም ቆነጃጅት ውድሽ ከሌሎች በምን ይለያል አሏት። በጣም ስታምላቸው ውድሽ ያንቺ ውድ ከሌሎች በምንድን ነው የሚለየው?
ይላታል። ከዛ ከቁጥር 10 እስከ 16 ድረስ እኔ እንዴት ምን እላችኋለሁ ውዷ ምን እንደሚመስል ታብራራለች። የቀድሞ ትርጉም በጣም ደስ ይለኛል። ውዴ ትላለች ቀይና ነጭ ነው ብላ ትጀምራለች። ቀይና ነጭ ነው በቃ ፍጹምና ቆንጆ ነው ብላ ትጀምራለች። ውዴ ታብራራላችኋለች። በጣም ኢምፕሬሲቭ ነው። ጸፊዋን ተገፋለች። ውዷን አላገኘችውም፣ ግን ህመሟን ከማዳመጥ ወጥታ ውዷን ታደንቃለች። ውዷን ታሰላስላለች። ስለ ውበቱ ትናገራለች። አያችሁ ወገኖቼ፣ አስቸጋሪ ሁኔታዎች አእምሯችንን መቆጣጠር ይፈልጋሉ። የመጎናጸፊያዋ መገፈፍ፣ የጠበቃዎቹ እሷን መደብደብ፣ ውዷን እስካሁን አለማግኘቷ፣ እነዚህ ነገሮች እኮ አእምሯን ሊቆጣጠሩት ይፈልጋሉ። ግን ከዛ ውስጥ ራሷን አውጥታ የውዷን ውበት ማውራት ጀመረች። ውዴ ቀይና ነጭ ነው ብላ ትጀምራለች። በቃ ስለ ውበቱ ማውራት ትጀምራለች። ካያችሁት ውዴ ይህንን ነው የሚመስለው ብላ ውበቱን ማብራራት ትጀምራለች። አስቸጋሪ ሁኔታዎች አእምሯችንን ሊቆጣጠሩ ሲሞክሩ ትኩረታችንን ክርስቶስ ላይ ልናደርግ ያስፈልጋል። ትኩረታችንን ክርስቶስ ላይ ስናደርግ በቃ ሰይጣን ከሸፈበት ማለት ነው። ጎሉን መምታት አልቻለም ማለት ነው። ኢላማው ከሸፈበት። ምክንያቱም እሱ ችግሩን መፍጠሩ አይደለም የእሱ ስኬት፣ ችግሩ የእኛን አእምሮ መቆጣጠሩ ነው። ችግሩ አይናችንን ከኢየሱስ ላይ አንስተን እሱን እንድናስበው ማድረጉ ያ ነው የእሱ ውጤት ማለት ነው። ውጤት አልባ አደረግ ነው ማለት ነው። አሁን ይች ሴት በቃ ውጤት አልባ አደረገችው። ከችግሯ ወጣችና ስለ ውዷ ውበት ማውራት ጀመረች። ውዷን ማደናነቅ ጀመረች። እኛስ ምን እናድርግ? ነገሮች ሊቆጣጠሩን ሲሞክሩ፣ መጎናጸፊያችን ሲገፈፍ፣ የከተማው ጠባቂዎች ሲደበድቡን፣ ነገር ከወዲያ ከወዲህ ሲጣመምብን ምን እናድርግ? ቅድስናውን፣ ምህረቱን፣ ውበቱን፣ ታማኝነቱን፣ መስቀሉን፣ ትንሣኤውን ስናሰላስል እይታችን ይቀየራል። እይታችን። ሁኔታው ሳይቀየር እኛ እንቀይራለን። እይታችን ይቀየራል። ከዛ ቁጥር 16 ላይ እንደዚህ ያለቻቸው፣ እንደው ሁሉንም ባነብ ደስ ይለኛል፣ ጊዜያችንን በጣም ስለሚወስድ ነው እንጂ በአዲሱ መደበኛ ትርጉም እና በአዲስ ትርጉም በእውነት አንበቡት። ሁሉንም ባነበው ደስ ይለኝ ነበረ። አፉ እንደ ማር የጣፈጠ ነው አለቻቸው፣ ሁለንተናውም የደስ ደስ አለው። እናንተ የኢየሩሳሌም ቆነጃጅት እንግዲህ ውዴ ወዳጄ ይህንን የመሰለ ነው አለቻቸው። እንግዲህ ውዴና ወዳጄ ይህንን የመሰለ ነው። ሁለንተናው የደስደስ አለው። ውዴ በከፊል ሳይሆን ሁለንተናው ተወዳጅ ነው አለቻቸው። አድንቃ 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 መጣችና ቁጥር 16 ላይ እንደውም ልንገራችሁ፣ ውዴ ሁለንተናው ተወዳጅ ነው፣ ሁለንተናው ደስ የሚል ነው ውዴ አለቻቸው። ከዚህ ምዕራፍ ላይ ምን እንማር? አንደኛ ሙሽራችን ሲያንኳኳ ፈጥነን ምላሽ እንስጥ። ይህንን ቃል ለማያምኑ ሰዎች ብቻ እንደሆነ አናስብ። ዛሬም ፍቅራችንን እንድናድስ ያንኳኳል፣ እንድናገለግል በመክሊታችን እንድንነግድ ያንኳኳል፣ ንስሐ እንድንገባ ያንኳኳል፣ እንድናጠና የእግዚአብሔርን ቃል ያንኳኳል፣ እንድንጸልይ ያንኳኳል፣ ህብረት እንድናደርግ ያንኳኳል፣ ፊቱን እንድንፈልግ ያንኳኳል። ስለዚህ ሙሽራችን ሲያንኳኳ ፈጥነን ምላሽ እንስጥ። በአስቸጋሪ ጊዜያት ደግሞ ፍለጋችንን አናቋርጥ። መጨመር ነው። የውዳችንን አለመገኘት አንልመድ። ሶስተኛ ምን እንማር? ጥማታችንን ወደ ጸሎት እንቀይረው። ወደ ጸሎት በቃ ልባችን ሲቃጠልብን በቃ ልቤ ይቃጠላል እወደዋለሁ እኮ ብለን አንቶ ወደ ጸሎት እንቀይረው። እጠማሃለሁ ወደሚል ወደ ጸሎት እንቀይረው። አራተኛ ችግሩ ላይ ሳይሆን ሙሽራችን ላይ ትኩረት እናድርግ። ችግሩን ሳይሆን የሙሽራችንን ውበት እናሰላስል። በቃ ችግሩ እኮ አልተፈታም፣ ገና እኮ ሙሽራዋን አላገኘችውም። ግን ችግሩን ከማሰላሰል ወጥታ የሙሽራዋን ውበት ማሰላሰል፣ የሙሽራዋን ውበት መተረክ ጀመረች። እነዛን የኢየሩሳሌም ቆነጃጅት ስታገኛቸው የደረሰባትን ችግር አይደለም የምትተርከው። አይገርማችሁም? የተደበደበችውን ድብደባ፣ የተወሰደባትን መጎናጸፊያ እንዳላገኘችው፣ በጣም እንደከፋት፣ በጣም እንደተጎሳቆለች አይደለም የምትተርከላቸው። የውዷን ውበት ነው የምትነግራቸው። ለምን? ትኩረቷ ውበቱ ላይ ነው። ትኩረቷ ሙሽራዋ ላይ ነው። ስቲል እሱ ላይ ነው ትኩረቷ። ምዕራፍ 5ን እንደምንም ልልቀቀው በእውነት ምዕራፍ 6 መኃልየ ምዕራፍ 6 ላይ ገብቻለሁ። ምዕራፍ 6 እንግዲህ የታደሰ የተመለሰ የፍቅር ግንኙነትን ነው የምናየው። ምዕራፍ 6 ላይ
ቁጥር 1 እንደዚህ ይላል፣ አንቺ ከሴቶች ሁሉ የተዋብሽ ወዳጅሽ ወዴት ሄደ? አያችሁ፣ ተከታይ ነው። በነገራችን ላይ የምዕራፍ 5 ተከታይ ነው። ምዕራፍ 5 ላይ ውድሽ በምንድን ነው የሚለየው ብለው ጠይቋት። የውዷን ውበት እንዴት በጣም ኢምፕረስ በሚያደርግ መልኩ እንደገለጠችላቸው ቅድም ሳነባ አይታችሁታል። በቃ አብራራችላቸው። በጣም በሚያጓጓ መንገድ የውዷን ውበት አብራራችላቸው። ከዛ ምን እንዳሉ ታውቃላችሁ? አንቺ ከሴቶች ሁሉ የተዋብሽ ወዳጅሽ ወዴት ሄደ? እኛም አብረንሽ እንድንፈልገው የሄደበትን አቅጣጫ ንገሪን። ሃሌሉያ! አያችሁ፣ ውዷን የገለጸችበት መንገድ ቆነጃጅቱ ፍላጎት እንዲያድርባቸው አደረገ። እኛም ልንፈልገው እንፈልጋለን። ውድሽ እንደነገርሽን ከሆነ በጣም የሚያምር ነው፣ በጣም አትራክቲቭ ነው፣ በጣም ደስ የሚል ነው፣ እንከን የሌለበት ነው። ስለዚህ እኛ ራሳችን ከአንቺ ጋር ሆነን ልንፈልገው እንፈልጋለን አሏት። እኛም አብረንሽ እንድንፈልገው የሄደበትን አቅጣጫ ንገሪን አሏት። ንገሪን። እውነተኛ ከፍቅር የወጣ ምስክርነታችን ሰዎች ክርስቶስን እንዲፈልጉት ያደርጋል። ወገኖች ምንድን ነው የምንመሰክርላቸው? ውዳችን እንዴት እንደሚያምር፣ ውዳችን እንዴት መልካም እንደሆነ፣ ውዳችን እንዴት ተወዳጅ እንደሆነ፣ እንዴት ታማኝ እንደሆነ፣ እንዴት መሐሪ እንደሆነ፣ እንዴት መልካም እንደሆነ፣ እንዴት በጎ እንደሆነ ያንን ስንተርክላቸው ራሳቸው ይፈልጉታል። በቃ እንዲፈልጉት ያደርጋሉ። ወይ ነው ምስክርነታችን። እሳት ይበላሃል እያልናቸው ነው እንዲወዱት የምናደርጋቸው። እሳት ይበላሃል፣ ትሞታለህ፣ ትቀሰፋለህ እያልናቸው እንደዛ አላለቻቸውም። አንድም ነገር እሱን ባለማግኘታቸው ምክንያት የሚገጥማቸውን ኮንሲኮንስ አይደለም የነገረቻቸው። ውበቱን የነገረቻቸው፣ ቁንጅናውን የነገረቻቸው፣ ኤክሰለንሱን የነገረቻቸው፣ እንከን አልባ መሆኑን የነገረቻቸው። ከዛ ምን አሉ? እኛም አብረንሽ እንፈልገዋል። ሃሌሉያ! እኛም አብረንሽ እንድንፈልገው የሄደበትን አቅጣጫ። የምትወዱትን ነገር እኮ እናንተ ስትተርኩት ሰዎች እንዲወዱት ታደርጋላችሁ። ይህንን ታውቃላችሁ። በቃ እንዲወዱት ታደርጋላችሁ። ከዚህ ቀደም ስለዛ ነገር ብዙም ኢንተረስት ባይኖራቸውም ሰዎች የምትወዱት ከሆነ መውደድ ይጋባል። እንወደዋለን ወይ? የምንመሰክረውን ኢየሱስን እንወደዋለን ወይ? ከፍቅር ተነስተን ነው ወይ የምንመሰክረው? በጣም ስለምንወደው ነው ወይ ሰዎች እንዲከተሉት፣ ሰዎች እንዲወዱት የምንወተውተው? እንወደዋለን ወይ? ያንን ፍቅር ነው ወይ የምናጋባው? ሰዎች ስለ ኢየሱስ ሲጠይቁን ፍቅር እናጋባባቸዋለን ወይንስ አስፈራርተን ልናመጣቸው ነው የምንሞክረው? እኔ አሁን እንደምታውቁት የጌታን ቃል ወዳለሁ። አንድ የማውቀው ነገር የጌታን ቃል ወዳለሁኝና በቃ የሆነ እንትን ለማለት ፈልጌ አይደለም፣ የሆነ ፕሮፓጋንዳ ምናምን እየሰራውኝ አይደለም። ስለ እግዚአብሔር ቃል ከጠየቃችሁኝ ግን ስለ እግዚአብሔር ቃል በቃ የሆነ ፍቅር ላጋባባችሁ ውስጤ ይነሳሳል። በቃ የምትወዱትን ነገር ስትተርኩት ፍቅር አለማጋባት አትችሉ። ስለዚህ ሰዎች ኢየሱስን እንዲወዱት መጀመሪያ እኛ ራሳችን በአግባቡ እንወደዋለን ወይ? ገብቶናል ወይ? ይሄ ፍቅር አውቀነዋል ወይ? ውበቱ ገብቶናል ወይ? ምህረቱ፣ መልካምነቱ መጽሐፍ ሲናገር እኮ አንደኛ ጴጥሮስ 2:9 ላይ የእርሱን በጎነት ልትናገሩ የተጠራችሁት ይላል። ሃሌሉያ! ውበቱን ልንናገር እኮ የተጠራ ነው። እኛ ፍርዱን አይደለም ልናገር የተጠራ ነው። በእውነት ውበቱን፣ በጎነቱን፣ መልካምነቱን፣ አባትነቱን፣ እረኝነቱን፣ አፍቃሪነቱን ይህንን ልንናገር ተጠርተናል ወገኖቼ። ይህንን ስትነግራቸው አልቻሉ። ኑ ተከተሉት አላለቻቸውም እኮ ኑ እንፈልገው አላለቻቸውም። ጀስት ውበቱን ስትተርክላቸው በጣም ቆንጆ ነው፣ እኛም አብረንሽ እንድንፈልገው የሄደበትን አቅጣጫ ንገሪ አሏት። ያቺ የሰማርያዊቱ ሴት እንዳደረገችው ማለት ነው። ሄደችና የሰማርያን ሕዝብ ግልብጥ አድርጋ ይዛቸው ጉዴን የነገረኝ ነውና እዩት ብላ ግልብጥ አድርጋ ይዛቸው መጣች። ከዛ በኋላ እዛ ከደረሱ በኋላ አሁን አንቺ ያንቺን ወሬ አንፈልግም አሏት። እኛ ራሳችን ደግሞ በዓይናችን አይተነዋል። ሃሌሉያ! እኛ በቃ የሆነልንን፣ እኛ የቀመስነውን፣ እኛ የነካነውን፣ እኛ የገባንን ውበቱን፣ መልካምነቱን፣ ፍቅሩን፣ አባትነቱን፣ እረኝነቱን፣ መሐሪነቱን፣ ቸርነቱን ስንነግራቸው ይመጡና አሁን የአንቺ ምስክርነት አያስፈልገኝም፣ አሁን ያንተ ውትወት አያስፈልገኝም፣ እኔ ራሴ ደግሞ አግኝቼዋለሁ ይሉናል ማለት ነው። ጌታ ስሙ ይባረክ። ጌታ ይባረክ። ዮሐንስ ወንጌል ምዕራፍ 1 ቁጥር 41 ላይ ካስታውሳችሁ እንድርያስ ይላል በመጀመሪያ ወደ ወንድሙ ወደ ስምዖን ሄደና መሲህን አገኘ ነው አለው።
ክርስቶስን አገኘ ነው አለው። ከዛ በኋላ ወደ ክርስቶስ ይዞት መጣ። ስለ መሲህ የሚያውቁት ነገር አለ። ስለ መሲህ የሰሙት ነገር አለ። የሚጠብቁት መሲህ አለ። መጣና ብዙ አላብራራለትም። መሲህን አገኘ ነው አለው። ይዞት ሄደ። ምስክርነታችን ለሰዎች መረጃ ከመስጠት ባለፈ ልባቸውን ለክርስቶስ ፍቅር ሊያነሳሳ ያስፈልጋል። ወዳጆች ጌታን እንዲወዱት ያደርጋል ምስክርነታችን። በእውነት አንዳንድ ጊዜ እኔ በየመንገዱ የምሰማቸው ምስክርነቶች ሰዎች ጌታን እንዲወዱት ያደርጋል። ውበቱን እንዲያዩት ያደርጋል። መልካምነቱን፣ ፍቅሩን፣ አባትነቱን እንዲያዩት ያደርግ ይሆን ብዬ እጠይቃለሁ። ቁጥር 2 ላይ ውዴ አለች የበጎቹን መንጋ ለማሰማራትና ውብ አበባን ለመቅጠፍ የሽቶ እጽዋት ወደሚገኙበት የአትክልት ቦታው ወርዷል አለች። አያችሁ፣ አሁን ሙሽራዋ የት እንዳለ ታውቃለች። ምዕራፍ 5 ላይ ሚስ አርገዋለች፣ ተላልፈዋል። አሁን ምዕራፍ 6 ላይ ስንመጣ ያለበት ቦታ ነገረቻቸው። መከተል እንፈልጋለን፣ የሄደበትን አቅጣጫ ንገሬን ሲሏት ነገረቻቸው። አሁን በአትክልቱ ስፍራ ላይ ነው ያለው አለቻቸው። የአትክልቱ ስፍራ የፍቅር ህብረት የሚያደርጉበት ስፍራ ነው። ትናንትና እንደነገርኳችሁ። ሃሌሉያ! በአትክልቱ ስፍራ ነው ያለው። ውዴ የት ነው የሚገኘው? በአትክልቱ ስፍራ። ሃሌሉያ! ውዴ በየጎዳናው ፈልጌው ነበረ፣ አላገኘሁትም። በየከተማው ፈልጌው ነበረ፣ አላገኘሁትም። የት ነው ያለው ውዴ? በአትክልቱ ስፍራ፣ የጸሎት ህብረት የሚደረግበት ስፍራ። ሄሉዬን ዛሬ ደጋግሜ ያነሳኋት አይደለ? አንድ መዝሙር አላት፣ በቃ በጣም ወደው። አንተ ለካ ማለች ያለኸው ጸሎቴ ጋ፣ አንተ ለካ ያለኸው ጓዳዬ ጋ፣ አንተ ለካ ያለኸው ጉልበቴ ጋ። ወደ ከተማ እኮ ሄዳ ነበር፣ አላገኘችውም። ወደ ቅጥሩ ዙሪያ ሄዳ ነበር እኮ፣ አላገኘችውም። መንገድ ለመንገድ ዞራ ነበረ፣ አላገኘችውም። የከተማይቱ ጠባቂዎች ይዘው ደበደቧት፣ መጎናጸፊያዋን ወሰዱባት። ይገኛል ብላ ያሰበችው ቦታ ላይ አላገኘችውም። ከዚያ የት ነው ሲሏት፣ የአትክልት ቦታችን ላይ፣ የፍቅር ህብረት የምናደርግበት ቦታ ላይ እዛን ያለው ውዴ፣ ኑ ልውሰዳችሁ አለቻቸው። ሃሌሉያ ሃሌሉያ። አንዳንድ ጊዜ የማይገኝበት ቦታ ጌታን በመፈለግ በጣም ጊዜያችንን ጉልበታችንን እናባክናለን ወዳጆቼ። አንተ ለካ አለች። መቼስ እሱን መዝሙር የሰማው ጊዜ ነፍስ አልቀረልኝም። አንተ ለካ ያለኸው ጓዳዬ ጋ፣ አንተ ለካ አትክልት ቦታችን ላይ ነው ያለኸው ጸሎቴ ጋር ያለበትን ቦታ ነገረቻቸው። ከዛ ቁጥር 3 ላይ ውዴ የኔ ነው እኔም የሱ ነኝ፣ በሱፍ አበባዎች መካከል መንጋውን ያሰማራል ትላቸዋለች። አሁን የመራራቅ ጊዜ አበቃ፣ የመተላለፍ ጊዜ አበቃ። ግንኙነታቸው ታደሰ። ውዴ የኔ ነው እኔም ደግሞ የሱ ነኝ አለቻቸው ማለት ነው። ሃሌሉያ። ውዴ የኔ ነው እኔም ደግሞ የሱ ነኝ። እሷም የሱ መሆኑን ታውቃለች፣ እሱም የሷ መሆኗን ያውቃል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ሐዋርያ ጳውሎስ እንደዚህ አለ፣ ሆኖም አለ ጌታ ለእርሱ የሆኑትን ያውቃል። ሃሌሉያ። ጌታ የሱ የሆኑትን ያውቃል። እኛም ደግሞ የሱ መሆናችንን እሱም የኛ መሆኑን እናውቃለን። ስሙ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ደግሞ ጌታችን ራሱ ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። እኔ አውቃቸዋለሁ ብቻ ሳይሆን እነሱም ይከተሉኛል፣ ድምፄን ያውቁታል አለ። ግን ከዚህ ቀደም እንዳልኳችሁ ድምፁን ለማወቅ ምን መሆን ያስፈልጋል? በግ መሆን ያስፈልጋል። ግልገሎቼ ድምፄን ይሰማሉ ያላለው ጌታ በምክንያት ነው። ጠቦቶቼ ድምፄን ይሰማሉ ያላለው በምክንያት ነው። ምክንያቱም ሲያስፈልግ ጌታ ግልገሎቼ፣ ጠቦቶቼ ብሎ እንደሚጠራ በዮሐንስ ወንጌል መጨረሻ ላይ አይተናል። በጎቼ ድምፄን ይሰማሉ አለ። ይች ሴት አሁን ማቹር አደረገ፣ ፍቅሯ ማቹር አደረገ። ስለዚህ እኔ የውዴ ነኝ፣ ውዴም የእኔ ነው አለች። እሱ ያውቀናል፣ እኛም እናውቀዋለን። ግን ምን መሆን ያስፈልጋል? ማቹር ማድረግ ያስፈልጋል፣ መብሰል ያስፈልጋል፣ በግ መሆን ያስፈልጋል፣ ከግልገልነት ማለፍ፣ ከጠቦትነት ማለፍ ያስፈልጋል። በክርስትና ሕይወት የግልገልነት ጊዜ አለ። በቃ የእረኛችንን ድምፅ ለይተን አናውቅም። ጀስት ከፍ ከፍ ያሉትን በጎች ተከትለን የምንንቀሳቀሰው። ከፍ ያሉት በጎች ወደ ሄዱበት እንሄዳለን። አስዩም እያደረግን በቃ እነሱ
ወደ መልካም መንገድ ነው የሚሄዱት ብለን አስዩም እያደረግን ከፍ ከፍ ያሉትን በጎች ተከትለን ብቻ የምንንቀሳቀስበት የግልገልነት እድሜ አለ። ደግሞ የጠቦትነት ይመጣል። በጎቹንም አንከተልም፣ ግልገሎቹን እንራገጣለን፣ መንጋውን እናውካለን። አንዳንድ ጊዜ እረኛው ምን ያደርጋል መሰላችሁ? እግራቸውን ይሰብራቸዋል። አስቸጋሪዎቹን ጠቦቶች እግራቸውን ይሰብረውና ከዛ በዚህ በቀርከሃ እግራቸው እንዲጠገን በሚታሰርበት ቀርከሃ ጠግኖ አስሮት እንዲያነክሱና ከሱ ጋር ጊዜ እንዲያሳልፉ ያደርጋቸዋል። ድምፁን አልሰማ አልታዘዝ ሲሉ መንጋውን ሲያውኩ ገደል ከሚገቡ ከሚጠፉ የአውሬ ራት ከሚሆኑ ሌላውን መንጋ ከሚታወቅ ከሱ ጋር የሚተዋወቁበት ጊዜም እንዲሆንላቸው ይሰብራቸውና አስሮ በዘይት አድርጎ ቁስላቸውን ጠግኖ አጠገቡ ያደርጋቸዋል። የተሰበረ በግ እረኛው አጠገብ ነው የሚደረገው። አጠገቡ ያደርጋቸውና ሪከቨር እስኪያደርጉ ድረስ ከእረኛቸው ጋር መተዋወቂያ ጊዜ ያገኛሉ። ሰብሮን ከምንተዋወቀው በሰላም እንተዋወቅ ጠቦቶች። በዚህ መካከል ሰብሮን ከምንተዋወቀው መንጋውን የሚያውኩትን እንዲረጋጉ ያደርጋቸዋል። በጎች ሲሆኑስ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ይላል። ጌታ ይመስገን። ከዛ ከቁጥር 4 እስከ 10 ድረስ ሙሽራው በድጋሚ ስለ ሙሽሪት ውበት ደግሞ ይናገራል። ተጠፋፍተው ነበረ፣ አሁን የተገናኙት። የተጠፋፉት በሷ ጥፋት ነው፣ በሷ ስንፍና ነው፣ በሷ መዘግየት ነው፣ በሷ ቶሎ ሪስፖንድ አለማድረግ ነው። ከዛ አሁን ተመልሰው ተገናኝተዋል። ከዛ ሲያገኛት ግን ስለ ሙሽሪት ውበት ይናገራል። ምዕራፍ 5 ላይ ስለተፈጠረው ነገር በመገሰጽ አይደለም የሚጀምረው። አይገርማችሁም? ውበቷን በመናገር ነው እንደገና የሚጀምረው። ፍቅሬ ሆይ አንቺ እንደ ቲርጻ ከተማ የተዋብሽ ነሽ፣ እንደ ኢየሩሳሌምም እጅግ ያማርሽ ነሽ። የጦር አርማ ይዞ እንደሚጓዝ ሰራዊት የሚያስፈራ ግርማ አለሽ ይላታል። አቤት ኢየሱስ! እንደዚህ እኮ ነው በቃ ጸጋ ሲመልሰን ቀድሞ ከነበረን ስፍራ ዝቅ አድርጎ አይደለም የሚያስቀምጠን። ጌታ ጴጥሮስን ከከዳበት ሲመልሰው በፍቅርና ቀድሞ በነበረው ክብር ነው እንጂ በማንኳሰስ አይደለም ያናገረው። ታስታውሳላችሁ አይደለ? ትከዳኛለህ አለው። እንደተባለውም ከዳ ጴጥሮስ። ከዛ ድጋሚ ሲገናኙ ጥብርያዶስ ባህር ዳር ድጋሚ ሲገናኙ የዮና ልጅ ስምዖን ሆይ ትወደኛለህ በሚል በፍቅር ቃል ነው መልሶ ያናገረው። አንተ ደግሞ አታፍርም? አሁን ፊት ለፊቴ ስትቆም እንደዛ አልከዳህም ብለህ እንደዛ ፎክረህ ያው እንዳልኩት 3 ጊዜ ከዳኸኝ አይደለ? አላለውም። አንተ ዝም በል አርፈህ ቁጭ በል፣ ባለፈውም አልሆነልህም አላለውም። ከዛ እንደዛ አይልም ኢየሱስ። ሲመልሰው ከነ ክብሩን የመለሰው ከነ ማዕረጉን የመለሰው የዮና ልጅ ስምዖን ሆይ ትወደኛለህ? ጌታ ሆይ አዎ እወድሃለሁ፣ እንደወድህ አንተ ታውቃለህ ሲለው በጎቼን አሰማራ፣ ጠቦቶቼንስ ጠብቅ። ጠቦቶች ጥበቃ ነው የሚያስፈልጋቸው። ግልገሎቼን አሰማራ ብሎ በፍቅርና ደግሞስ በነበረው የአገልግሎት ክብር፣ አንተ እንኳን ከዚህ በኋላ ማገልገል አትችልም እንደ ልማድ ብትከዳኝስ ደግሞ አላለው። ቀድሞ በነበረው የአገልግሎት ፖዚሽን፣ ቀድሞ በነበረው የአገልግሎት ክብርና በፍቅር ነው ያናገረው። አሁንም እዚህ ጋር ሙሽራዋ ልክ ሲመጣ እንደዛ ሳንኳኳ አልከፍትም ብለሽ ደጅ አስጠንተሽኝ መለስሽኝ አይደለ ብሎ አይደለም የጀመረው። ፍቅሬ ሆይ እንደ ቲርጻ ከተማ የተዋብሽ ነሽ ይላታል። በፍቅር ያናግራታል። በፍቅር ሉቃስ 15 ላይ ያለውንም አባት ታስታውስታላችሁ። ልጁን የተቀበለው እንደ ባሪያ ሳይሆን ቀድሞ በነበረው የልጅነት ክብር ነው። ልጁ እንኳን እንደዛ ይደረግልኛል ብሎ አላሰበም። ልጁ ማክሲመም ብሎ የጠበቀው ነገር ምንድን ነው? ወደ አባቴ ይሄዳለሁ፣ አባቴ ሆይ በሰማይና በፊትህ በደልኩህ እለዋለሁኝ፣ እንደ ልጅ ሳይሆን ከሰራተኞችህ እንደ አንዱ ተቀበለኝ እለዋለሁኝ ብሎ የመጣ መጥቶ እንዳለው አደረገ። አባቴ ሆይ አለው በሰማይና በፊትህ በደልኩ። አሁን እንደ ልጅ ሳይሆን ከሰራተኞች፣ ለዛውም ከባሮችህ ራሱ አይደለም የቀን ሰራተኞች ከነሱ እንደ አንዱ ተቀበለኝ ብሎ ሲለው መልስ እንኳን አልሰጠውም። በጣም የሚገርማችሁ ሄዳችሁ ክፍሉን አንብቡት አስተውላችሁ። አይ እንደሱ አይባልም አላለውም። ምንም መልስ አልሰጠውም። ምክንያቱም ጸጋ ሲመልስ በሙሉ ክብራችን በነበረው ፍቅር ነው የሚመልሰው። ከዚያ ምንም ዝቅ አድርጎ ስለማይመልስ በነበረው ክብር፣ በልጅነት ክብር
ተቀበለው ማለት ነው። ይህ ልጄ ሞቶ ነበረ፣ ሕያው ሆኗል፣ ጠፍቶ ነበረ፣ ተገኝቷል። ደስ ይበለን። ጠቦቱን አምጡ፣ ቀለበት አምጡ፣ ካባ አምጡ፣ ልብሱን ለውጡለት፣ ለእግሩ ጫማ አድርጉለት፣ ደስ ይበለን። በሙሉ ክብር በልጅነት ፍቅር እንደተቀበለው እናያለን። ሙሽራዋ እንደዛን የተቀበላት። ከዛ ቁጥር 10 ላይ እንደዚህ ይላል፣ ይህች እንደ ብርሃን የምትፈልቅ እንደ ጨረቃ የምትደምቅ እንደ ፀሐይ የምታበራ የጦር አርማ ይዞ እንደሚጓዝ ሰራዊት ግርማዋ የሚያስፈራ እርሷ ማን ናት? ይህች ሙሽሪት ማለት ናት። እንደ ብርሃን የምትፈልቅ እንደ ጨረቃ የምትደምቅ እንደ ፀሐይ የምታበራ። ልብ አድርጎ ራሷ በራሷ ብርሃን አይደለችም፣ በራሷ ጨረቃ አይደለችም፣ በራሷ ፀሐይ አይደለችም። ግን እንደ ብርሃን ትፈልቃለች፣ እንደ ጨረቃ ትደምቃለች፣ እንደ ፀሐይ ታበራለች። የጦር አርማ ይዞ እንደሚጓዝ ሰራዊት ደግሞ ግርማዋ ያስፈራል። እሷ ማናት ይላል። ማናት እሷ? ሙሽራው ክርስቶስ ብርሃን እንደሆነ ሁሉ ሙሽሪትም የራሷ ብርሃን የላትም፣ በራሷ ብርሃን አይደለችም። ግን ከእርሱ የተነሳ ታበራለች፣ እንደ ክርስቶስ የምታበራ። አሁን ለቤተ ክርስቲያን ሲሆን እንደ ብርሃን፣ እንደ ጨረቃ፣ እንደ ፀሐይ የሚለው እንደ ክርስቶስ ማብራት ነው የቤተ ክርስቲያን ጥሪ። እንደ ክርስቶስ የምታበራ ናት። ደግሞስ አርማ ይዞ በሰልፍ እንደሚጓዝ ሰራዊት የምታስፈራ። እኔ ይህንን ክፍል ሳነቡ ይገርመኛል። አርማ ይዞ እንደተሰለፈ የሚለው ማለት ነው የቀድሞ ትርጉም ላይ አርማ ይዞ በሰልፍ እንደሚጓዝ ሰራዊት የምታስፈራ። አሃ አርማ የሌለውና ያለ ሰልፍ የሚሄድ ለካ አያስፈራም፣ ግርማም የለውም። አርማ ይዞ እንደ ሰራዊት እንደሚጓዝ ሰራዊት ግርማዋ የሚያስፈራ። ግርማዋ አርማ ማለት ባነር ማለት ነው፣ ምልክት ማለት ነው። ምልክት ያለው አርማ ያለው ባነር ያለው ደግሞስ በሰልፍ በስርዓት የሚጓዝ ሰራዊት ያስፈራል፣ ግርማ አለው። ይህች እንደዛ ናት አለ። በቃ ይህች ሙሽራ እንደዛ ናት። ባነር አላት። ሃሌሉያ! ባነር አላት። በቃ እንደዚህ ያሉ እኮ አይደለ እስራኤላውያን ያህዌ ንሲ ያሉ፣ እግዚአብሔር ባነራችን ነው፣ እግዚአብሔር አርማችን ነው ሲሉ ያህዌ ንሲ ያሉት ይላል። ለምንድን ነው የምታስፈራው እቺ ሙሽሪት? ባነር አላት፣ አርማ አላት። ባዶ እጇን አይደለችም። ደግሞስ በሰልፍ በስርዓት የሚወጣ ሰራዊት እሱን ትመስላለች አለ። የእግዚአብሔር ሕዝብ እንደዛ ነው። ማስፈራታችን፣ ግርማችን ወዳጆቼ የቁጥራችን ብዛት አይደለም፣ ወይንም ደግሞ በምድር ያለን ስልጣን አይደለም፣ ወይንም ደግሞ በምድር ያለን የቁስ ብልጽግና አይደለም። የማስፈራታችንና የግርማችን ምንጩ አርማችን የሆነው ኢየሱስ ክርስቶስ፣ አርማችን የሆነው ኢየሱስ ክርስቶስ ነው። አርማ አላት። ደግሞ በሰልፍ እንደሚሄድ ሰራዊት ታስፈራለች አላት። ቁጥር 11 ላይ በሸለቆ ውስጥ አዲስ የበቀሉትን አትክልቶች ለማየት ወይኑ ማቆጥቆጡን ሮማኑ ማበቡን ለመመልከት ወደ ለውዙ ተክል ቦታ ወረድኩኝ። አያቸው፣ አሁን ሪሌሽንሽፑ ታድሷል። የአትክልት ቦታቸው፣ የፍቅር ቦታቸው፣ ሪሌሽንሽፓቸው ታድሷል አሁን። ስለዚህ በሸለቆ ውስጥ የበቀሉትን አዳዲስ አትክልቶች ለማየት ወይኑ ማቆጥቆጡን ሮማኑ ማበቡን ለመመልከት ወደ ለውዙ ተክል ቦታ ወረድኩኝ። ከመመለስ በኋላ ሁል ጊዜም ፍሬ አለ። ስለዚህ ፍሬውን ቼክ ለማድረግ ወረድኩኝ። ከመታደስ በኋላ ሁል ጊዜ ፍሬ አለ። በመመለሳችን የሆነ ጥሩ ስሜት ማግኘት በቂ ነገር አይደለም። በመመለሳችን ፍሬ ኤክስፔክት ይደረጋል። ሰው ከተመለሰ በኋላ ፍሬ ኤክስፔክትድ ነው። ፍቅር ኤክስፔክት ይደረጋል። ቅድስና ኤክስፔክት ይደረጋል። አገልግሎት ኤክስፔክት ይደረጋል። ሰላም፣ ምስክርነት፣ መልካም ምስክርነት ኤክስፔክት ይደረጋል። በህይወታችን እነዚህ መመለስ አለባቸው። ቼክ ለማድረግ እሄዳለሁ፣ ወደ አትክልት ቦታው እሄዳለሁ። ምክንያቱም ከመመለስ በኋላ ፍሬ ስላለ፣ ከመመለስ በኋላ ፍሬ አለ። እንግዲህ የንስሐ ፍሬ አድርጉ እንደሚል ማለት ነው። ቁጥር 12 ላይ ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ አለች። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። አንዳንድ ጊዜ ልባችን አእምሯችንን ቀድሞ ወደ ክርስቶስ ይሳባል። ሳናውቀው ራሳችንን እግሩ ስር ተደፍተን እናገኘዋለን። ሳላውቅ
ነፍሴ በከበረው ሰረገላ ላይ አስቀመጠች። ካልኩሌት አድርጋ አይደለም፣ ከዚህ ሰዓት እስከዚህ ሰዓት መጸለይ ያለብኝ ብላ አይደለም። እንደዚህ አይነቱን የነፍስ መነቃቃት ልናስተናግደው ይገባል ወዳጆቼ። ይህንን መሳብ ቸል ልንለው አይገባም። ካልኩሌት አድርጋ አይደለም፣ ሰዓት መድባ አይደለም፣ ሳላውቃለች። በቃ ፕሮግራም ሳላረግ በቃ በፕሮግራም መጸለይ ጥሩ ነው። በፕሮግራም የእግዚአብሔርን ቃል ማጥናት ጥሩ ነው። በፕሮግራም ማምለክ ጥሩ ነው። ግን ደግሞ አንዳንድ ጊዜ እግዚአብሔር ከእውቀታችን ቀድሞ ልባችንን ሲስበው፣ ከፕሮግራማችን ውጪ ልባችንን ሲያነቃቀው፣ ለዛ ማነቃቃት፣ ለዛ መሳብ ምላሽ መስጠት እጅግ አስፈላጊ ነገር ነው። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ አለች ሐዋርያ ጳውሎስ። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንደዚህ አለ፣ የክርስቶስ ፍቅር ግድ ይለናልና አለ። አንዳንዴ ፍቅር ግድ የሚለን ቀን አለ። ሎጂክ ማለት ሎጂካል አይደለም ነገርየው እኮ ፕላንድ አይደለም ነገርየው፣ ግን ፍቅር ግድ ብሎን የምንጠጋበት ጊዜ አለ። የክርስቶስ ፍቅር ግድ ይለናል፣ ምክንያቱም አንዱ ስለ ሁሉ ሞተ፣ እርግጠኞች ሆነናል፣ ከዚህም የተነሳ ሁሉ ሞተዋል ይላል። ከዛ ቁጥር 13 ላይ አንቺ ሱላማዊት ሆይ ነይ ተመለሺ፣ በደንብ አድርገን እንድንመለከትሽ ነይ ተመለሺ ይሏታል። በቃ እሷን ማየት ያስደስታቸዋል። ሰለብሬት እንድናደርግ ነይ ተመለሺ እንይሽ ይሏታል። በመመለስ ውስጥ ያለውን ደስታ እናያለን እዚህ ቦታ ላይ ማለት ነው። እግዚአብሔር ሁል ጊዜ እንድንመለስና እንድንታደስ ነው የሚሻው። የእግዚአብሔር ልብ ይሄ ነው ወዳጆች። ዮሐንስ ራእይ ምዕራፍ 2 ቁጥር 4 ላይ ዳሩ ግን የምነቅፍብህ ነገር አለኝ አለ፣ የቀደመውን ፍቅርን ትተሃል። እንግዲህ ከወዴት እንደወደክ አስብ ብሎ አልተወውም። ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝህን ከስፍራ ወስዳለሁ ይላል። የእግዚአብሔር ልብ የእግዚአብሔር ሀሳብ ሁል ጊዜ እንድንመለስ ነው። ነይ ተመለሺ፣ በደንብ አድርገን እንድንመለከትሽ ነይ ተመለሺ ይላል። ነይ ተመለሺ፣ ነይ ወደ ጸሎት ተመለሺ፣ ነይ ወደ አምልኮ ተመለሺ፣ ነይ ወደ እግዚአብሔር ቃል ተመለሺ፣ ነይ ወደ ቀደመው ፍቅራችን እንመለስ። በደንብ አድርገን እንድናይሽ ነይ ተመለሺ። ምን እንማር ከዚህ ክፍል ላይ? ከዚህ ምዕራፍ ከምዕራፍ 6 ላይ ምን እንማር? የመጀመሪያው ወደ አትክልት ስፍራችን እንመለስ። ቃሉን እናንሳ፣ ጸሎትን እናንሳ፣ ወደ አትክልት ስፍራችን እንመለስ። አደባባይ ላይ አላገኘችውም፣ መንገድ ላይ አላገኘችውም፣ በቅጥሮቹ ዙሪያ አላገኘችውም። ወደ አትክልት ቦታዋ ስትመለስ ነው ያገኘችው። አንተ ለካ ያለኸው ጓዳዬ ጋር። ወደ አትክልት ስፍራችን እንመለስ። ሁለተኛ በሚሰማን ስሜት ላይ ሳይሆን በኪዳኑ ላይ ተመስርተን እንቆም። በቃ ቴረብል የሆነ ስሜት ሊሰማት ይችላል። በዛን ሰዓት ተደብድባለች፣ መጎናጸፊያዋን ተገፋለች፣ ሙሽራዋን ገና አላገኘችው ምናምን። ግን ስሜቷ ላይ ሳይሆን ኪዳኑ ላይ ዲፔንድ አድርጋ ውዴን ካገኛችሁት ከፍቅሩ የተነሳ መታመሜን ንገሩት ትላለች። ሶስተኛ በመመለስ ውስጥ ያለውን የክርስቶስን የፍቅር ድምፅ ለመቀበል የተዘጋጀ ልብ ይኖረን። ስንመለስ ከኩነኔ ጋር እንመለስ። በቃ ከተመለስን ጌታ ረስቶታል፣ እኛ የምንርሳው። ወዳጆቼ ብዙ ጊዜ ተብትቦ የሚይዘን ጌታ ረስቶት እኛ ያልረሳ ነው ድካም ነው። ደግሜ አላስባትም አለ። ኃጢአትን የመርሳት ችሎታ ያለው በእርግጥ እግዚአብሔር ብቻ ነው። እኛ አንረሳም፣ የሰውንም የራሳችንንም አንረሳም። ግን ባንረሳው እንኳን ይቅር እንደተባለ አንረሳም። እግዚአብሔር እንደረሳው አንረሳም። በሙሉ ክብራችን እንደሚመልሰን፣ በሙሉ ፍቅር እንደሚወደን፣ እንደ ቀድሞ እንደሚወደን፣ መመለሳችንን ሰለብሬት እንደሚያደርግ ይህንን በመረዳት እንመለስ። አራተኛ የንስሐ ፍሬ እናፍራ። በመመለስ ውስጥ ፍሬ ኤክስፔክት ይደረጋል። ሄጄ ልይ፣ ሮማኑ ወይኑ አዲስ ፍሬ አፍርተው እንደሆነ ሄጄ ልይ አለ። ስለዚህ የንስሐ ፍሬ እናፍራ። ምዕራፍ 7 ቁጥር 1 እንደዚህ ይላል፣ ልዕልት ሆይ እግሮችሽ በነጠላ ጫማው ሲታዩ እንዴት ያምራሉ! ዳሌዎችሽ በብልህ አንጥረኛ እጅ የተሰራ የዕንቁ ጌጥ ይመስላሉ ይላል አዲሱ ትርጉም ማለት ነው። እኔ በጣም ደስ አለኝ ይሄ ክፍል። ከሁሉ አስቀድሞ ምን አለ? እግሮችሽ በነጠላ ጫማ ሲታዩ እንዴት ያምራሉ አለ። ምንድነው ትርጓሜው? ለእኛ መንፈሳዊ ትርጓሜው ምንድነው የሚሰጠን? ከሁሉ አስቀድሞ እግሮቿን፣ አካሄዷን ያደንቃል። አካሄድ መንፈሳዊ ትርጓሜ እንደምታውቁት
የህይወት ዘይቤ ነው፣ ላይፍ ስታይል። ኤፌሶን ምዕራፍ 4 ቁጥር 1 ላይ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ጌታ አካሄዳችንን ሲያየው እግሮችሽ እንዴት ያምራሉ፣ አካሄድሽ እንዴት ያምራል ይለን ይሆን ወገኖች? ይለን ይሆን? እግሮችሽ እንዴት ያምራሉ፣ አካሄድሽ እንዴት ያምራል? ለጌታ እንደሚገባ ይሆን ምልልሳችን? አካሄዳችን ለጌታ እንደሚገባ ይሆን? ገላትያ 5:16 ላይም ነገር ግን እላለሁ በመንፈስ ተመላለሱ። በምን ይሆን የምንሄደው? አካሄዳችን በምን ይሆን? ምልልሳችን በምን ይሆን? ለጌታ እንደሚገባ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ ይላል። አካሄዴ ውዴን ደስ ያሰኘዋል፣ አካሄዴን ይወደዋል፣ አካሄዴን ሲያየው ሲያምር ይላል። ጸጋ ይብዛልን፣ እግዚአብሔር ይርዳን። ከዛ ከቁጥር 1 እስከ 9 በአጠቃላይ ስታነቡት ከእግር ጀምሮ እስከ ራሷ ድረስ ያደንቃታል። እስከ ራሷ ፀጉር ድረስ ያደንቃታል። ሁለንተናዋን ያደንቀዋል። ሙሽራዋ የሆነ ስለ ከፊል አካሏ ሳይሆን ስለ ሁለንተናዋ ነው ግድ የሚለው። ሁለንተናዋ ነው ኖቲስ የሚያደርገው። ትላንትና ብያቸዋለሁ። በቃ እግዚአብሔር የሁለንተና አምላክ ነው። በነገራችን ላይ የሁለንተና አምላክ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። እግዚአብሔር መቀደስ የሚፈልገው ሁለንተናችን ነው። እንዲቀደስለት የሚፈልገው እንዲያምርለት የሚፈልገው ሁለንተናችን ነው። እንዲሰጥለት የሚፈልገው ሁለንተናችን ነው። የሁለንተና አምላክ ነው እግዚአብሔር። ከፋፍለን ልንሰጠው አንችልም። ከፋፍለን ልንቀድስለት አንችልም። መንፈሴ ተቀድሷል፣ ስጋዬ ግን እንደዚህ ነው። እግዚአብሔር በመንፈሴ እንደዚህ አድርጎልኛል፣ በስጋዬ ደግሞ እንደዚህ ነው። መንፈስ እንደዚህ ነው፣ እንትን እንደዚህ ነው እያለን እንድንከፋፍል እግዚአብሔር አይፈልግም። የሁለንተና አምላክ ነው። የሁለንተና አምላክ ነው። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይልና መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። መንፈሳዊ ብስለት ሁለንተናዊ ነው። የእግዚአብሔር ጸጋ ሁለንተናችንን ሊያስውብ የታመነ ነው። ኢየሱስ ክርስቶስ የሞተው ለሁለንተናችን ነው። ኢየሱስ ክርስቶስ ጸጋውን ያፈሰሰው ለሁለንተናችን ነው። መንፈስ ቅዱስ ለሁለንተናችን የሚበቃ ነው። መንፈሳችንን፣ ነፍሳችንን፣ ስጋችንን መቀደስ የሚችል ጸጋ ተለቆልናል። ምክንያቱም እግዚአብሔር የሁለንተና አምላክ ስለሆነ ማለት ነው። ከዛ አንድ ቃል አለ በጣም ደስ የሚል ባለፈው ካየነው ክፍል ጋር የሚመሳሰል ቁመናሽ የዘንባባ ዛፍ ይመስላል ይላታል። የዘንባባ ዛፍ ይመስላል። አንድ ጊዜ ስለ ዘንባባ ዛፍ ተመልክተናል አይደለ? መዝሙር 92ን ስናጠና ካስታወሳችሁ የዘንባባ ዛፍ በጥንካሬው ቀጥ በማለቱ በፍሬያማነቱ በጽናቱ በመከራ በንፋስ በተለያየ በተፈጥሮ አደጋ አለመጥፋቱ መጽናቱ በዚህ በጣም የታወቀ ነው። የዘንባባ ዛፍ አንቺ እንደዛ ነሽ አላት። በቃ እንደ ዘንባባ ዛፍ ነሽ። መዝሙር 92:12 ላይ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በክርስቶስ መተከልና ስር መስደድ እንደ ዘንባባ ያደርጋል። አንቺ እንደ ዘንባባ ዛፍ ነሽ ይላታል። በዘንባባው ዛፍ ላይ ወጥቼ ደግሞ ፍሬውን መልቀም እወዳለሁ ይላል። አይገርማችሁም? ፍሬ ያለው ደግሞ ዘንባባ በጣም በሚገርማችሁ ሁኔታ እያረጀ ሲመጣ ፍሬው ሞር ተፈላጊ እየሆነ ይመጣል። ዘንባባ ጻድቅ በዘንባባ የተመሰለው ለዛ ነው። እየቆየ ሲመጣ እያረጀ ሲመጣ ፍሬው የማይፈለግ እየሆነ አይደለም የሚመጣው፣ ሞር እየተፈለገ ሞር እየተወደደ ነው የሚመጣው። ከክርስቶስ ጋር እውነተኛና የጠለቀ ግንኙነት ካለን ማፍራታችን ግድ ነው። ደግሞ እያረጀን ስንመጣ ፍሬያችን የበለጠ ተፈላጊ እየሆነ ነው የሚመጣው። እንደ ዘንባባ ነሽ ይላታል። እዛ ቁጥር 10 ላይ እሷ ደግሞ እንደዚህ ያለች፣ እኔ የወዴ ነኝ የእርሱ ምኞት የኔ እኔው ነኝ አለች። እኔ የወዴ ነኝ የእርሱ ምኞት እኔው ነኝ። በቃ መንፈሳዊ ማቹሪቲ ክርስቶስ ምን ሊያደርግልኝ ይችላል፣ ምን ሊጠቅመኝ ይችላል ከሚል አስተሳሰብ ያወጣንና ህይወቴ የክርስቶስ ነው ወደሚል አቋም ያደርሰናል። በቃ እኔ ራሴ የክርስቶስ ነኝ፣ ክርስቶስ ይህንን ያደርግልኛል፣ ክርስቶስ ይህን ይሰጠኛል ከሚለው እናልፋለን። እኔ የውዴ ነኝ፣ ውዴም ደግሞ የኔ ነው። እኔ ራሴ የእሱ ነኝ፣ እሱ ራሱ ደግሞ የኔ ነው፣ የእሱ ምኞት ወደ እኔ ነው ወደሚል ብስለት ያደርሰናል። ከዛ ቁጥር 11 ላይ እንደዚህ ይላል። ምዕራፍ 6
ምዕራፍ 12 ማነው ምዕራፍ 6 ቁጥር 12 እንደዚህ ይላል፣ ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ በወይኑ ቦታ ማልደን እንሂድ፣ ወይኑ አበባውን ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እኔ ትለዋለች። ውዴ ሆይ ና ወደ መስክ እንውጣ፣ ወደ መንደሮችም እንደር ትለዋለች። ወደ ወይኑ ቦታ ማልደን እንሂድ። በቃ አሁን ከውዷ ጋር ተገናኘች፣ ፌሎሺፕ አደረገች። ከዚህ በኋላ ምንድን ነው? እንሂድ ነው። በቃ የሚያስኬድ ነው ይሄ ፍቅር። የሚያስቀምጥ ሳይሆን የሚያስኬድ ነው። እንግዲህ ሂዱ፣ አሕዛብን ሁሉ በአብና በወልድ መንፈስ ቅዱስ ስም እያጠመቃችኋቸው፣ ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የክርስቶስ ፍቅር የሚያስኬድ ነው። በቃ የሚያስኬድ ነው እንጂ የሚያስቀምጥ አይደለም። እና እንሂድ ትለዋለች። ፌሎሺፓቸው ከታደሰ በኋላ ማልደን ወደ ወይኑ ተክል ቦታ እንሂድ። የወይኑ አበባ ፈክቶ እንደሆነ ሮማኑም አብቦ እንደሆነ በዚያም ፍቅሬን እገልጥልሃለሁ። የእንኮይ ፍሬ መዓዛና እንዲሁም ደስ የሚያሰኙ ልዩ ልዩ ፍሬዎች ደጃችንን ሞልተውታል። ውዴ ሆይ ከእነዚህም ፍሬዎች የበሰሉትና አዲስ የተቀጠፉትን ለአንተ አኑሬልሃለሁ ትለዋለች። አያችሁ፣ ሙሽሪት ፍሬዋን ለሙሽራው ታቀርባለች ማለት ነው። ፍሬ ታቀርብለታለች። መመለስ ብቻ አይደለም፣ መታደስ ብቻ አይደለም፣ ፌሎሺፓቸው መጠንከሩ ብቻ አይደለም። ፍሬ አለ ለአንተ ሪዘርቭ ያደረግኩ፣ ለአንተ ፕሪዘርቭ ያደረግኩልህ ያዘጋጀውልህ ፍሬ አለ። ፍሬ ተሞልቷል ደጃችን። ና እንሂድ፣ እዛ ፍቅሬን እገልጽልሃለሁ፣ ደግሞስ ፍሬ አዘጋጅቼልሃለሁ። ሃሌሉያ! ዲስ ኢዝ ኢት እኮ ወዳጆቼ፣ በቃ ክርስትና በዚያ ፍቅሬን እገልጽልሃለሁ፣ በዚያስ ደግሞ ፍሬ አፍርቼልሃለሁ። በቃ ጌታን እኮ ሌላ ምንም ልንለው አንችልም። ፍቅራችንን ልንገልጽለትና ከእርሱ የተነሳ ያፈራነውን ፍሬ ልናቀርብለት ብቻ ነው የምንችለው። ፍሬ አቀርብልሃለሁኝ አለችው። ህይወታችን ለክርስቶስ የምናቀርበው ስጦታችን ነው። ፍቅራችንን እንገልጽለታለን፣ ፍሬያችንን እናቀርብለታለን። ዳትሴት ሌላ ምንም ልናደርግለት አንችልም። የጎደለበት የምንሞላለት፣ የከበደው የምናግዘው ነገር የለም። ፍቅሬን እገልጽልሃለሁ፣ ደግሞም ፍሬ ሞልቷል አቀርብልሃለሁ ትለዋለች። ምን እንማር ከዚህ ምዕራፍ? አንደኛ አካሄዳችን ለክርስቶስ እንደሚገባ ይሁን። ድርጊታችን ከቃላታችን ጋር ይመሳሰል። ጌታ አካሄዳችንን ሲያይ ምን እንደሚል ራሳችንን እንጠይቅ። ሲያምር ይሊሆን ብለን ራሳችንን እንጠይቅ። ሁለተኛ እንደ ዘንባባ እንድንሆን፣ እንዳነበብነው እንደ ዘንባባ እንድንሆን በክርስቶስ ተተክለን በሱ ስር እንስደድ። ንቅል ትክል አንበል፣ እንተከል። ከዛ ደግሞ የተተከልነው ስር እንስደድ። ያልተተከላችሁ ተተከሉ በክርስቶስ። በሱ መተከል ነው እንደ ዘንባባ የሚያደርገው። የተተከልን ደግሞ ንቅል ትክል አንበል። መነቀል መተከል ስር እንዳንሰድ ያደርጋል። ንቅል ትክል የሚደረግ ተንቀሳቃሽ ችግኝ ስር አይሰድም፣ አያፈራም፣ አይረዝምም፣ አያድግም። መከራ ሲመጣ አይቋቋምም። ለምን ከተባለ ስር አልሰደደም። መዝሙር 92ን ስናጠና በእግዚአብሔር ቤት ተተክለዋል ይላል። መተከል የሚባል ነገር አለ ወገኖቼ፣ መተከል የሚባል ነገር አለ። አራተኛ ምን እንማር ነው? ሶስተኛ ምን እንማር? ከክርስቶስ ጋር ህብረት እንዳለን ፍሬያችን ይመስክር። ፍሬዋ መሰከረ። በቃ ከሙሽራዋ ጋር ያላት ህብረት መታደሱን ፍሬዋ መሰከረ። ፍሬያችን ይመስክር። አራተኛ በልባችን ያለው የክርስቶስን ፍቅር ወደ ተልኮ እንመንዝረው። በቃ ፍቅሯ ወደ ተልኮ ተመነዘረ። እንሂድ አለችው። በቃ እንሂድ፣ ወደ መሄድ ይመንዘር፣ ወደ ተልኮ ይመንዘር በልባችን ያለ። እኔ እኮ ጌታን ወደዋለሁ እያለን እንደው ንቅንቅ የማንል፣ እንደው እንድች ብለን እግራችንን የማናነሳ መሆን የለብንም። የኢየሱስ ፍቅር የሚያስኬድ ነው። የወደዱት ያለ አውሮፕላን፣ ያለ ባቡር፣ ያለ መኪና እስከ ምድር ዳርቻ ድረስ ከፍቅሩ የተነሳ ሄደዋል። ጌታን የወደዱ ሲሄዱ ነው እንጂ ሲቀመጡ ሲተኙ የሆነ ቦታ ክልል አጥር ሰርተው አንሄድም አንነቃነቅም ሲሉ አልታየም። መጽሐፍ ቅዱስ አይደለም። የወደዱት ሄዱ። የወደዱት ወንጌልን እየሰበኩ ዞሩ። ቁጥር 4 በልባችን ያለውን የክርስቶስን ፍቅር ወደ ተልኮ እንመንዝረው። እንሂድ። የኢየሱስ ፍቅር የሚያስኬድ ነው፣ የሚያስቀምጥ አይደለም። ሐዋርያቱ ሕያጆች ነበሩ። አባቶቻችን ሕያጆች ነበሩ። እኛም ከሄዱ ሰዎች የተነሳ ነው ወንጌል የደረሰን። ጌታን ከመውደዳቸው የተነሳ የሄዱ ሰዎች ናቸው ወንጌል ይዘውልን የመጡት ሚስዮናውያን።
ወደዱትና ቤታችን አንቀመጥም አሉ። አያስቀምጥም ይሄ ፍቅር አሉ። የተመቻቸው ቤታቸውን፣ የሰለጠነ ሀገራቸውን፣ ሁሉ ነገር የተመቻቸበትን ለመኖር የሚያስፈልገው ፋሲሊቲ ሁሉ ያለበትን አገር ትተው ሄዱ። ወዴት ሄዱ? ወደ አፍሪካ ሄዱ። ወደማይመች ቦታ ሄዱ። ወደ ገጠር ሄዱ። ምንም አይነት ለመኖር የሚያስመኝ ያልሆነ ቦታ ሄዱ። ለምን? ክርስቶስን ስለወደዱ። የክርስቶስ ፍቅር የሚያስኬድ ነው፣ የሚያስቀምጥ አይደለም። ወደኛ አካባቢ አሁን ወደ ሐዋሳ፣ ከሐዋሳ ትንሽ ወጣ ብሎ ሎቄ የሚባል ቦታ አለ። ምናልባት የምታውቁት ከሆነ እዛ ትልቅ ሆስፒታል አለ። በዛ ሆስፒታል ነው የሚታወቀው እና ሚሽነሪዎች ናቸው ያንን ሆስፒታል ያቋቋሙት አይ ቲንክ ካልተሳሳትኩኝ። ምክንያቱም እዛ ውስጥ የሚሰሩ ፈረንጆች ሚሽነሪዎች፣ ነጮች ሚሽነሪዎች አሉ። በጣም የሚገርማቸው ነገር ሁለንተናቸው ተቀይሯል። ከወደዱት ከክርስቶስ ፍቅር የተነሳ ያማረ ቤታቸውን፣ የሞቀ የሰለጠነ ሀገራቸውን ትተው መጥተው እዛ ገጠር ውስጥ ቋንቋ ለምደው እኔ አልችልም ሲዳምኛ ወዳጆች፣ ሐዋሳ ተወልጄ አድጌ እኔ ሲዳምኛ አልችልም። ሲዳምኛ ሲያወሩ አፋቸው ላይ እንዴት እንደሚጣፍጥ ልነግራቸው አልችልም። ቋንቋውን ተምረው ምግቡን ለምደው አለባበሱን አዳፕት አድርገው እንደነሱ ነው የሚለብሱት፣ እንደነሱ ነው የሚያወሩት፣ እንደነሱ ነው የሚመገቡት። ምን እያደረጉ ነው? የወደዱት ያ ፍቅር አላስቀምጥ ብሏቸው ሄዱ ሄዱ። እና የክርስቶስ ፍቅር ያስኬዳል። የሚያስኬድ ነው ወዳጆች፣ የሚያስኬድ ነው። ብዙዎች ሄደዋል። ወደ ምዕራብ ሄደው ነው ወንጌል ያስገቡት። ወደ ሰሜን ሄደው ነው፣ ወደ ምስራቅ ሄደው ነው፣ ወደ ደቡብ ሄደው ነው ሚስዮናውያን ወንጌልን ያስገቡት፣ ወንጌልን ያደረሱት። ያስኬዳል። ፍቅሩን ወደ ተልኮ እንቀይረው። ምዕራፍ 8 አልቆይም። ምዕራፍ 8 እንግዲህ ዋና ሀሳቡ ቲሙ ፍቅር እንደ ሞት የበረታች ናት የሚል ነው። ፍቅር እንደ ሞት የበረታች ናት። ከቁጥር 1 እስከ 2 ድረስ እንደዚህ ትለዋለች። ምነው አንተ የእናቴን ጡት እንደጠባ እንደ ወንድሜ በሆንክልኝ፣ በመንገድ ላይ አግኝቼ ብስምህ ማንም ሰው አይንቀኝም ነበር። ወደ ወላጅ እናቴ ቤት ባስገባውህ ነበር፣ በዚያም ስለ ፍቅር ባስተማርከኝ ነበር። በሮማን ፍሬ ጭማቂ የጣፈጠውን መልካሙን የወይን ጠጅ ባጠጣውህ ነበር ተባለች። ሙሽራይቱ በልቧ ያለውን ፍቅር በአደባባይ ለመግለጥ ትናፍቃለች። አያችሁ፣ ነውር ነው። አሁን አንዲት ሴት ወንድሟን በአደባባይ ጥምጥም ብላ ብትስመው በሀገሬው ባህል፣ በሀገሬው ካልቸር ነውር አይደለም። አንዲት ሴት ግን ሙሽራዋን ወይንም ባሏን በአደባባይ ተጠምጥማ ብትስመው፣ በአደባባይ ፍቅሯን ብትገልጽለት እንደ አይናውጣ ትቆጠራለች። ስለዚህ ምን ነው የእናቴን ጡት እንደጠባ እንደ ወንድሜ በሆንክልኝ። ለምን ከተባለ በጓዳ ብቻ ሳይሆን በአደባባይ ፍቅሬን መግለጽ እፈልጋለሁ። እንደው ሰው ምን ይለኛል ብዬ ነው እንጂ በአደባባይ ፍቅሬን መግለጽ ፈልጌ ነበረ። ግን ሰው ይንቀኛል። ነውር ነው እኛ ሀገር እንደዛ ማድረግ፣ አይናውጣ ያስብለኛል እንጂ አደባባይ ላይ ተጠምጥሜ በሳምኩ ማንም አይንቀኝም ነበር እኮ ወንድሜ ብትሆን። ወደ ወላጅ እናቴ ቤት ባስገባው ነበር፣ በዚያም አንተ ስለ ፍቅር እኔን ባስተማርከኝ። ከዛ በሮማን ፍሬ ጭማቂ የጣፈጠውን መልካሙን የወይን ጠጅ እኔ ደግሞ ባጠጣውህ፣ አደባባይ ላይ በወደድኩህ ብላ ትጠማለች። ይሄ ጥማት ልባችን ውስጥ አለ ወዳጆች። በቃ ምን ነው ለሰው ሁሉ በነገርኩኝ፣ አደባባይ ላይ ወጥቼ ኢየሱስን እንደምወደው ሰው ሁሉ ባወቀልኝ። እንደዚህ አይነት ጥማት እኮ ነው። በቃ እንደዚህ አይነት ጥማት ነው። ጌታ ደግሞ እንደሚወድ ታውቃላችሁ፣ እንደሚፈልግ ታውቃላችሁ። ማቴዎስ ወንጌል 10:33-32 ላይ እንደዚህ አለ፣ በሰው ፊት ለሚመሰክርልኝ ሁሉ ደግሞ እኔ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚያፍርብኝን እኔም በአባቴና በመላእክቱ ፊት አፍርበታለሁ። ምን አይነት ፍቅር ነው! ብቻዋን ወዳው አልወጣላት፣ በጓዳዋ ወዳው አልወጣላት። እኔ አደባባይ ላይ ፍቅሬን መናገር እፈልጋለሁ። አደባባይ ላይ ጥምጥም ብዬ ልስም እፈልጋለሁ። ግን የሀገሩ ካልቸር ይገድበኛል፣ ሰው ይንቀኛል። ወንድሜ ብትሆን ይሻል ነበር አለች። በጣም ከማፍቀሯ የተነሳ ፍቅሯን ለመግለጽ ከመውደዷ የተነሳ ማለት ነው። ወገኖች፣ ለክርስቶስ ያለን ፍቅር የጓዳ ሚስጥር ሆኖ የሚቆይ ነገር አይደለም። የአደባባይ ምስክርነት ወደ መሆን የሚያድግ ነው። ይሄ ጥማት፣ ይሄ ናፍቆት በልባችን ሊገባ ያስፈልጋል። በአደባባይ የወዴን ፍቅር ማወጅ እፈልጋለሁ የሚል
ሊኖር ያስፈልጋል። በንግግራችን፣ በአምልኳችን፣ በኑሯችን፣ በምስክርነታችን በአደባባይ የሚገለጥ ነው እንጂ የጓዳ ሚስጥር ሆኖ የሚቀር ነገር አይደለም። እንዴ እሷ ደግሞ ጴንጤ ናት እንዴ? ከ2 ዓመት በኋላ 3 ዓመት ምናምን ሰዎች አብረው ከሰሩ በኋላ እንዴ እሷ ደግሞ ጴንጤ ናት እንዴ አላወቅንም ነበረ ምናምን የሚባሉ ሰዎች አሉ። ማያስታውቅባቸው ነውር እኮ ነው አይደለ እንዴ? ነውር አይደለም እንዴ? አሁን ባለትዳር ሆነን 3 ዓመት አንድ ቢሮ ሰርተን ባለትዳር መሆናችን ባይታወቅ ጤናማ ነው እንዴ? እንዴ ባለትዳር ናት እንዴ ቢባል ኖርማል ነው? ኖርማል አይደለም እኮ አይደል? የኢየሱስ መሆናችንም አለመታወቁ ኖርማል አይደለም። ኖርማል አይደለም በፍጹም። በቃ ሰዎች ከሰው ጋር ሲተዋወቁ እኮ በቃ በኩራት ባለትዳር ነኝ፣ 2 ልጆች፣ 3 ልጆች አባት ነኝ፣ እናት ነኝ ምናምን ተብሎ እኮ ይነገራል አይደለ? ፕራውድሊ ስለምንኮራበት እንናገራለን። ምን ነው የኢየሱስ ታዲያ ያሳፍራል እንዴ? የሚያፍርብኝን እኔም አፍርበታለሁ፣ ይመሰክርልኝን ደግሞ እኔም በአባቴ ፊት እመሰክርለታለሁ። አይገርማችሁም? ጌታ ራሱ በጓዳ ብቻ ሳይሆን በአደባባይ እንድንወደው ይፈልጋል። በስራ ቦታችን እንድንወደው ይፈልጋል። በጓደኞቻችን መካከል እንድንወደው ይፈልጋል። ፍቅራችንን እንድናሳይ ይፈልጋል። እሱን መውደዳችን እንዲታይ ይፈልጋል። ጌታ እንዲታይ ይፈልጋል። እንዴት ነው ማይታየው? እንዴት ነው ማይታወቀው? ነውር ነው። ልክ እንደ ትዳር ነው። በቃ ልክ እንደ ትዳር ነው። ከኛ ጋር ያለውን ግንኙነት እኮ በትዳር ነው የሚመስለው ጌታ። ባለትዳር መሆናችንን መደበቅ ነውር ከሆነ ክርስቲያን መሆናችንን መደበቅም ነውር ነው። ነውር ነው። እንደው ሌላ ሀሳብ ያለን ነው የሚመስለው እኮ አይደለ? ባለትዳር ሆኖ አንድ ሰው ባለትዳርነቱን ሲደብቅ ሌላ ሀሳብ ያለው ነው የሚመስለው። ክርስትናም እንደዛ ሌላ ሀሳብ ከሌለን በስተቀር አይደበቅም። አይደበቅም። ሊታወቅ ይገባል። ከድርጊታችን ሊታወቅ ይገባል። ከንግግራችን፣ ከአስተሳሰባችን፣ ከምንሳተፍባቸው ነገሮች፣ ከምንሰነዝራቸው ሀሳቦች፣ ከቫሊዩ ሲስተማችን መታወቅ አለበት የጌታ መሆናችን። ክርስቲያን ነኝ፣ እንደዚህ ነኝ፣ ወንጌል አማኝ ነኝ ብለን ባፋችን እንኳን ባንናገር ሁለንተናችን ይገልጠሃል አሉት እኮ አይደለ ጴጥሮስን። ሊገልጠን ይገባል ወዳጆቼ። በቃ ከአንተ ጋር የቆየ አንተን ይላል። የሰነባበተ ሌላ ሰው ይሆናል። በቃ ከእሱ ጋር የቆየ እኮ እሱን ይላል። ይሄ ከኢየሱስ ጋር ነበር አለች። ኧረ እኔ አልነበርኩም። ኧረ ተው እባክህ። ንግግርህ ይገልጣል፣ ያስታውቅባል። ሊያስታውቅብን ይገባል። ንግግራችን ሊገልጠን ይገባል። በአደባባይ ሊገለጥ ይገባል። ሊታወቅ ይገባል። የጌታ መሆናችን በጌታ መሆናችን ብቻ ሳይሆን ጌታን መውደዳችን በቃ እሷ ጌታን ትወዳለች። እሷን ተዋት፣ በቃ እሷን አትሞክሯት፣ እሱን አትሞክሩት። እሱ ጌታን ይወዳል። በቃ ጠላትም ወዳጅም ዘመድም ቤተሰብም ሊያውቀው ይገባል። ስናሳውቅ በነገራችን ላይ በቃ መጀመሪያ ዋጋ ሊያስከፍል ይችላል። ከዛ በኋላ ግን አክሰፕት አድርገው ሰዎች አኮርዲንግሊ መንቀሳቀስ ይጀምራሉ። ከዛ በኋላ እናንተን የሚጋብዙበትን ግብዣ ያውቃሉ፣ እናንተን የማይጋብዙበትን ግብዣ ያውቃሉ። እናንተ ፊት የሚወራውን ያውቃሉ፣ እናንተ ፊት የማይወራውን ነገር ያውቃሉ። ጌታ ይመስገን። እኔ ጌታን እንደተቀበልኩኝ አይ ሜድ ኢት በጣም ኦቪየስ አደረግኩኝ። በቃ በሚሄድበት ቦታ ልክ ሐዋሳ ሲሄድ ለምሳሌ ቤተሰቦች የቤት ሐዋሳ ሲሄድ በቃ እኔን የምትወዱኝ ከሆነ እኔ እዚህ በመምጣት ደስተኛ የምትሆኑ ከሆነ እኔ የምፈልጋቸው ነገሮች እነዚህ ናቸው፣ የማልፈልጋቸው ነገሮች ደግሞ እነዚህ ናቸው አልኩኝ። ስለዚህ እኔ ዲስኮምፈርት የሚያደርገኝን ነገር ስለሚወዱኝ ስለሚያከብሩኝ እና ያንን ነገር እንደማልፈልገው ቁርጥ ያለ አቋሜ ስላሳየኋቸው እግዚአብሔር ያክብራቸው። እኔ እዛ በመሆንበት ሰዓት ሁሉ በቃ እኔን የማያስደስተኝን ነገር ከኔ ክርስትና ጋር ከኔ ህይወት ጋር የማይሄደውን ነገር አያደርጉም። በቃ አክኖሌጅ አደረጉ፣ እውቅና ሰጡ። በቃ መጀመሪያ አካባቢ ላይሆን ይችላል፣ ላይመጣ ይችላል። መጀመሪያ አካባቢ አዲስ በመሆናችሁ አንቺ ደግሞ ትናንትና መጥተሽ እንደዚህ ምናምን ነገር ሊላችሁ ይችላሉ። ከዛ በኋላ ግን ሱኖር ሌተር አክሰፕት ያደርጉታል። አይ እሷ አትወድም፣ አይ እሷን ተውት፣ ወይ እሷ ፊት ይህንን አታንሱት መባል ይጀምራል ማለት ነው። ጌታ ስሙ ይባረክ። ጌታን መውደዳችን የጓዳ ምስጢር ሳይሆን የአደባባይ ታሪካችን ነው። በቃ ታሪካችን መታወቂያችን ነው። ሊያስታውቅብን ይገባል። ፍቅራችን እውነተኛ ከሆነ ደግሞ አናፍርም፣ ስንገልጠውም አናፍርም። ቁጥር 3 ግራ እጁን ያንተርሰኛል በቀኝ እጁም ያቅፈኛል አለች። ትላንትና አይተነዋል አይደል? የምህረትና የጸጋ ተምሳሌት አድርገን ማየት እንችላለን ብለናል።
ዘዳግም 33:27 ላይ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው፣ ጠላትህን ከፊት አውጥቶ አጥፋው ይልሃል ይላል። ዮሐንስ ወንጌል 10:28 ላይ ደግሞ ጌታ እንደዚህ ያለ እኔ የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው ማለት ነው። በቃ ይሄ አሁን አሹራንሷን ሴኪሪቲዋን ነው የምትናገረው ሙሽሪት። ግራ እጁን ያንተርሰኛል፣ በቀኝ እጁ ያቅፈኛል። አይ ካንት ቢ ሎስት፣ ልጠፋ አልችልም፣ ከውዴ ጋር ሆኜ ልጠፋ አልችልም ብላ እርግጠኝነቷን ትናገራለች። በሙሽራችን መተማመን፣ በሱ እርግጠኛ መሆን ፍቅራችንን የበለጠ ዲፕ እንዲሆን ያደርገዋል። የበለጠ ስትሮንግ እንዲሆን፣ ጠንካራ እንዲሆን ያደርገዋል። እዛ ቁጥር 5 ላይ ውዷን ተደግፋ ከምድረ በዳ የምትወጣ ይህቺ ማን ናት? ከእንኮይ ዛፍ ስር አስነሳው፣ በዚያ እናትህ ጸነሰች፣ በዚያም ታምጥ የነበረችው አንተን ወለደች ይላል። ውዷን ተደግፋ ከምድረ በዳ የምትወጣ እና ቁጥር 5 ላይ በጣም ኤምፋሳይዝ ማድረግ የምፈልገው ውዷን ተደግፋ ከምድረ በዳ የምትወጣ ይቺ ማን ናት? አያችሁ፣ ምድረ በዳ ውዳችንን መደገፍ የምንለማመድበት፣ ከውዳችን ጋር ያለን ፍቅር የሚጠናከርበት፣ እምነታችን ስር የሚሰድበት ስፍራ ነው እንጂ የምንጠፋበት ስፍራ አይደለም። ይህች ሴት በምድረ በዳ ነበረች፣ ግን ወጣች ከምድረ በዳ። ስትወጣስ በውዷ ተደግፋ ነው የወጣችው። ስለዚህ ምን አይነት እድል ሰጥቷታል ይሄ ምድረ በዳ? ውዷን የምትደገፍበት፣ ውዷን መደጋገፍ የምትለማመድበት፣ ደግሞ እስከ ውዷ ጋር ያላት ፍቅር የሚጠናከርበት፣ ደግሞ በውዷ ላይ ያላት እምነት ስር የሚሰድበት እድል ሰጥቷታል። ውዷን ተደግፋ ከምድረ በዳ የምትወጣ ይህቺ ማናት ብለው ሰዎች ሲያዩት ያደንቃሉ። ዛሬ ቤተክርስቲያን የተካፈልነውን ቃል ፖስት አድርጌው ነበረ። እግዚአብሔር ሕያው ነው። መዝሙር 18:47 ላይ ያለውን ቃል ማለት ነው። እና ዳዊት ካለፈበት መንገድ የተነሳ ነው እግዚአብሔር ሕያው ነው ማለት የቻለው። እግዚአብሔር ሕያው መሆኑን ኢንፎርሜሽን ተነግሮት አይደለም። እግዚአብሔር ሕያው መሆኑን ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ ያደረገውን ነገር ስለሰማ አይደለም ዳዊት የተናገረው። ከሆነለት ነገር የተነሳ ነው። የእግዚአብሔርን ሕያውነት እሱ ራሱ ሕያው ምስክር ነው ለእግዚአብሔር ሕያውነት እያለ ሲያስተምረን ነበረ። እና ወዳጆቼ ምድረ በዳ እግዚአብሔር ሕያው መሆኑን፣ የሚያስደግፍ መሆኑን፣ የሚታመን መሆኑን የምናውቅበትን እድል የሚሰጠን ስፍራ ነው እንጂ የምንጠፋበት፣ የምንረሳበት፣ ከንቱ የምንሆንበት፣ ባክነን ከምድር ላይ ከምድረ ገጽ ተደምስሰን የምንጠፋበት ስፍራ አይደለም። ያዕቆብ ምዕራፍ 1:3 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምድረ በዳ ሲገጥማችሁ ውዳችሁ ላይ መደገፍ የምትለማመዱበትን እድል የሚሰጣችሁ ስለሆነ እንደ ሙሉ ደስታ ቁጠሩት። ምድረ በዳ ከውዳችሁ ጋር ያላችሁ ፍቅር የሚጠናከርበት ስፍራ ስለሆነ እንደ ሙሉ ደስታ ቁጠሩት። ምድረ በዳ ውዳችሁን ማመን የምትለማመዱበት ስፍራ፣ በውዳችሁ ላይ ያላችሁ እምነት ስር የሚሰድበት የሚጠነክርበት ስፍራ ስለሆነ እንደ ሙሉ ደስታ ቁጠሩት። ከምድረ በዳ ውዷን ተደግፋ የምትወጣ ይህቺ ማናት? ማናት? ስለ አንድ ምስክርነት እየነገረን ነበረ። የሰበከን ወንድም፣ ያስተማረን ወንድም አንድ ምስክርነት እየነገረን ነበረ። አንድ ወዳጃቸው ለወንጌል ስራ ወደ አንድ አፍሪካ ሀገር ይሄድና እዛ አፍሪካ ሀገር ላይ ሚስቱ ያለ ጊዜዋ፣ ከሚስቱ ጋር አብረው ነው የሄዱት እና ያለ ጊዜዋ ምጥ መጣባት። ከዚህ ስትነሳ ገና የ6 ወር ነፍሰ ጡር ናት እና በ6 ወር በ7 ወር ትወልዳለች ተብሎ ኤክስፔክት አልተደረገም እና እዛ ከገባች በኋላ 7ኛ ወሯ ላይ በቃ ምጥ መጣባት እና ሆስፒታል መግባት ነበረባት። ፋይናንሻሊ አልተዘጋጁም ምንም። በቃ እነሱ ሄደው ለተወሰኑ ቀናት ወንጌልን አገልግለው መመለስ ነበረ እቅዳቸው። ምንም ባልተዘጋጁበት ሁኔታ ምጥ ቆይ ሀገሬ ልሂድ አይባል። እንደምታውቁት ሆስፒታል ገባች፣ ወለደች። የሆስፒታሉ ክፍያ በጣም ኤክስፔንሲቭ ነበረ። ከዛ ሲቀጥል ደግሞ ከወለደች በኋላ እዚሁ 3 ወር መቀመጥ አለባት። ከዚህ መውጣት አትችልም። ታውቁ እንደሆነ ሆስፒታል ላይ እንደዚህ የሆነ ነገር ካላችሁ ሆስፒታሉ ካልጻፈላችሁ በስተቀር አየር መንገድ አያሳፍራችሁም እና ዶክተሮቹ 3 ወር እዚህ ሀገር መቀመጥ አለባት፣ መሳፈር አትችልም፣ አንጽፍም አሉ። የሆነው ነገር ምንድን ነው? እግዚአብሔር ሁሉን ነገር ፕሮቫይድ አደረገ።
ሕያው መሆኑን አሳየ። የሆስፒታሉ የሚያስፈልጋቸውን ክፍያ ወገኖች በቃ እንዴት እንደሆነ ሳይታወቅ በሚገርም ፍጥነት ያንን ነገር ከበር አደረጉላቸው። ከዛ ደግሞ ቤታቸውን ለመሸጥ እየተዘጋጁ የነበሩ ሌሎች ወገኖች ደግሞ እኛ ቤታችንን ልንሸጠው ነው፣ እስከምንሸጠው ድረስ ደግሞ የማከራየትም ሀሳብ የለንም፣ ስለዚህ እነዚህን 3 ወራት እዛ የተዘጋጀ ቤት ውስጥ መኖር ትችላላችሁ እናንተ ብለው ቤት ለ3 ወር ሰጧቸውና እዛ ቤት ለ3 ወር ተቀመጡ። የሚያስፈልጋቸውን ነገር ሁሉ እግዚአብሔር ፕሮቫይድ አደረገላቸው። ከዛ በኋላ መጡና ተመልሰው እንዴት ነበረ ጉዟቸው ሲባሉ በምስጋናና በምስክርነት ተሞልተን የመጣ ነው አሉ። አያችሁ፣ አሁን ያ ነገር ባይገጥማቸው ኖሮ፣ ያ ምድረ በዳ የሚመስል ነገር ባይገጥማቸው ኖሮ ሄደው ዝም ብለው አገልግለው ይመጡ ኖሮ ምንም ያልተለመደ ነገር የለም፣ ምንም የተለየ ምስክርነትም የለም ነበረ። ምድረ በዳችን ልዩ ምስክርነት የሚወጣበት ለእግዚአብሔር ልዩ ምስጋና ይዘን የምንወጣበት ስፍራችን ነው እንጂ መጥፊያችን አይደለም። መጥፊያቸው አልሆነም። በ7 ወርም ቢሆን የተወለደው ልጃቸውን ታቅፈው በሰላም በጤና እግዚአብሔር ሁሉን ነገር ከበር አድርጎ ከጌታ ጋር ያላቸው ትስስር ጨምሮ በእግዚአብሔር ላይ ያላቸው እምነት ጨምሮ ከጌታ ጋር ያላቸው ፍቅር ጠንክሮ ውዳቸው ላይ ተደግፈው ከምድረ በዳ ወጥተው ሲመጡ ለሰው ሁሉ ለመጽናናት ለእግዚአብሔር ለምስጋና ምክንያት ሆነው እጥፍ ምስክርነት ይዘው መጡ ማለት ነው። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ናት። ደግሞ ልንገራችሁ፣ በውዷ ላይ የምትደገፍ ነፍስ ከምድረ በዳ መውጣቱ አይቀርም፣ በፍጹም አይቀርም። እነዚህ ወገኖች በውዳቸው ላይ ስለተደገፉ ያንን ምድረ በዳ አልፈው እንደመጡ የ3 ወር ኤክስፔንስ ሰው ሀገር ስትቀመጡ ቀላል ነገር አይደለም። ግን በውዷ ላይ የምትደገፍ ነፍስ አንድ ነገር እርግጠኛ መሆን ትችላለች፣ ከምድረ በዳ መውጣቱ አይቀርም። ከዛ ቁጥር 6 እንደዚህ ይላል፣ በዘላለማዊ ፍቅር በልብህ ውስጥ እንደ ማህተም አትመኝ፣ በክንድህም ላይ እንደ ማህተም እኔን ብቻ ያዘኝ። ፍቅር እንደ ሞት የበረታች ናት፣ ቅናትም እንደ መቃብር የከፋች ናት። የእሳቷ ወላፈን እንደ እግዚአብሔር ወላፈን ነው። ማህተም ማለት የጸና የባለቤትነት ምልክት ነው። ሙሽራይቱ ዘላለማዊና በኪዳን የታሰረ ፍቅርን ትጠማለች። እንደ ማህተም እኔን ብቻ ያዘኝ፣ እንደ ማህተም አትመኝ፣ በልብህ ውስጥ አኑረኝ ብላ ዘላለማዊ ፍቅርን ትጠማለች። የጸና ፍቅርን ትጠማለች። የኪዳን ፍቅርን ትጠማለች። እኛ ያገኘነውን ፍቅር ማለት ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ሃሌሉያ። ይሄ ቀለበት እኮ አሁን የሚያሳየው እጄ ላይ ያለው ቀለበት እኔ ባለቤት እንዳለኝ አይደለም። እያንዳንዳችን ጣት ላይ ያለው ቀለበት ምንድነው የሚያሳየው? ባለቤት አላት። በቃ ወንድሞችም ላይ ያለው ባለቤት አለው። እህቶች ከሱ ላይ አይናችሁን አንሱ፣ ምክንያቱም እሱ ባለቤት አለው። ወንድሞች አይናችሁን ከሷ ላይ አንሱ፣ ምክንያቱም እሷ ባለቤት አላት። እግዚአብሔር ልክ ለአቤሜሌክ መጥቶ እንዳለው ሴቲቱ ባለባል ናት፣ እጅህን ከሷ ላይ አንሳ፣ የሰው ሚስት መልስ፣ ምክንያቱም እሷ ባለባል ናት እንዳለው ማለት ነው። እግዚአብሔር በመንፈስ ቅዱስ አማካኝነት አተመን። ከዛ በኋላ የሚያየን በመንፈሳዊ ዓለም ስንታይ ቀለበት አድርገናል። ይህንን ታውቃላችሁ? ቀለበት አድርገናል። መንፈሳዊ ዓለም የሚያውቀን እኛን ባለባል አድርጎ ነው። ባለባል። ሃሌሉያ። ዊር ናት ኦፕን፣ ዊር ናት አቬይለብል። በነገራችን ላይ አቬይለብል አይደለንም። ቀለበት ያላደረገች ሴት እኮ አቬይለብል ናት አይደለም? አቬይለብል ናት። የምትፈልገው ሰው በምትፈልገው መንገድ አፕሮች ካደረጋት አቬይለብል ናት። ቀለበት ያደረገች ሴት ግን እሷም አትፈልግም፣ ሌሎችም ሊፈልጓት አይገባም። ምክንያቱም ሺዝ ሪዘርቭድ፣ በቃ ለሱ ብቻ ተይዛለች። ወንድም ከሆነ ለሷ ብቻ ተይዟል። እግዚአብሔር በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ አተማችሁ፣ ቀለበት አደረገላችሁ። የባለቤትነት ምልክት አለባችሁ። አሁን ሲያያችሁ መንፈሳዊ ዓለም ላይ ባለቤት እንደሌለው አቬለብል እንደሆነ ማንም ሊነካው፣ ማንም ሊወስደው፣ ማንም ሊደፍረው እንደሚችል አይደላችሁም። እናንተ ባለባል ናችሁ። ደግሞ
የሚነካችሁን የሚያናገረው ባለቤታችሁ። ሃሌሉያ። ይሄ ጥማት በክርስቶስ ለቤተ ክርስቲያን ተፈጽሟል። የዚህ ሴት ጥማት ከክርስቶስ ጋር ያለን ፍቅር የታተመ አስተማማኝ፣ በኪዳን የታሰረ ቀለበት የታሰረለት የለየለት ምልክት ያለው ማህተም ያለው ፍቅር ነው። ከክርስቶስ ጋር ያለን ፍቅር ደግሞ ፍቅር እንደ ሞት የበረታች ናት ትላለች። ለምንድነው ሞት ብርቱ ነው የተባለው? ልናስቆመው አንችልም፣ አንፈልግም ልንለው አንችልም። ስለዚህ ብርቱ ነው ሞት። ይሄ ፍቅር ግን የተገለጠው በክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል፣ በዚህ ዓለም ያሉት ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እስከ ሞት ድረስ በበረታ ፍቅር ወደዳቸው። ክርስቶስ ለኛ ያለው ፍቅር እስከ ሞት እንዲሄድ እንዳስገደደው አይተናል። ከዛ ቁጥር 7 ላይ የውሃ ብዛት የፍቅርን እሳት ሊያጠፋ አይችልም፣ ጎርፍም ጠራርጎ ሊወስዳት አይችልም። ሰው ባለው ሀብት ሁሉ ፍቅርን ለመግዛት ቢሞክር ፍቅር በገንዘብ ስለማትገኝ ሰዎች ይዘባበቱበታል ይላል። የኪዳን ፍቅር በምንም አይነት አስቸጋሪ ሁኔታ አይጠፋም። ለዚህ ነው ሐዋርያው ጳውሎስ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ ሮሜ 8:39 ላይ። የኪዳን ፍቅር በምንም አይነት አስቸጋሪ ሁኔታ አይጠፋም። ማዕበል ሲያንገላታን በማይጠፋ ፍቅር እንደተወደድን እናስታውስ ወዳጆች፣ እናስታውስ። ወይኔ ቁጥር 8 እስከ 10 ገና አልተነጋገርንበትም፣ ሰዓቱ በጣም ሄደ። በዛ ላይ በጣም የምወደው ክፍል ነው። ቁጥር 8 እስከ 10 ድረስ እንደዚህ ይላል። ገና ጡት ያላወጣች ትንሽ እህት አለችን። ለጋብቻ ብትጠየቅ ለዚች እህታችን የምናደርግላት ምንድን ነው? ወንድሞቿ ናቸው የሚሉት ታውቃቸዋል። ትንሽ ናት፣ ገና ጡት አላበቀለችም። ገና ጡት ያላወጣች ትንሽ እህት አለችን፣ ጉድለት አለባት። ለጋብቻ ብትጠየቅ ለዚች እህታችን የምናደርግላት ምንድን ነው? እሷ ቅጽር ብትሆን ኖሮ የብር ማማ እንሰራላት ነበረ። እርሷ የቅጽር በር ብትሆን ኖሮ ከሊባኖስ ዛፍ ሳንቃ የታነጸ መዝጊያ እንሰራላት ነበር። እውነት ነው ኪያዬ፣ አንቺ ማትወጂ የለም አለ። ከዛ ሙሽራይቱ እንዲህ ትላለች፣ እነሆ እኔ ቅጽር ነኝ፣ ጡቶቼም እንደ ቅጽር ማማዎች ናቸው። ከውዴ ጋር ስሆን እርሱ ደስታና ሰላምን ያገኛል አለች። የሙሽራይቱ ወንድሞች በእህታቸው ጉድለት አይዘባበቱም። ምን አድርገው ከሀፍረት ሊያድኗት እንደሚችሉ እያሰቡ ይጨነቃሉ። እኛ ጡት ያላወጣች ትንሽ እህት አለችን። አሁን በዚህ ሁኔታ እያለች ለጋብቻ ብትጠየቅ ለዚህ ለእህታችን የምናደርግላት ነገር ምንድን ነው ብለው ይነጋገራሉ። ወንድም እንደዚህ ነው የሚያደርገው፣ አካል እንደዚህ ነው የሚያደርገው። ይመካከራሉ፣ ይጠያየቃሉ። እኔ ክፍሉን በጣም ነው የምወደው በእውነት። ጉድለት ስናይ እንደዚህ ሆንም ምለው እህታችን እንደዚህ የላትም፣ ምን እንላለን? ምን እናድርግላት? እሺ አካል እንደዚህ ነው የሚለው ወዳጆች። እኔ የመጀመሪያ ልጄን ፍቅርን እርጉዞኜ በጣም ሆዴ ትልቅ ነበርና እናቴ ለወልድ አካባቢ መጣች እና በቃ ትተክዛለች እያየችኝ። ያው ታውቃላችሁ እናቶች በዘንድሮ በእኛ በልጆቻቸው አይተማመኑም እና እያየችኝ ትተክዛለች እና ምን አለችኝ? ሐኪም ቤት ሄጄ መጣሁና ሴት ናት አሉ እኮ አልኳት። ሴት ናት አሉ እኮ አለች። ወይ ጉድ! እኔ ሴትና ወንዱ ቀርቶብኝ አንድ ነው አሉ አለችኝ። አዎ አንድ ናት፣ ደግሞ ሴት ናት አልኳት። እኔ አሁን ጾታው ቀርቶብኝ አለች። ሰው ለሰው የሚወልድ ቢሆን ይቺን ወልጄልሽ ሁለተኛ ልጅ መውለድ የሚባል ነገር ዞረሽ አታይም ነበረ። አሁን አንቺ ነሽ ይሄንን አመጣሽ የምታወጪው። ሆዴ በጣም ትልቅ ነበርና አሁን አንቺ ነሽ ይሄንን አመጣሽ። ምን ነው ሰው ለሰው የሚወልድ በሆነ ነበረ እና ይህንን አምጬ በወለድኩልሽ እኔ አለችኝና አረሳውም። እንደዛ ያለችኝን አረሳውም። በቃ ዊሽ አደረገች። እንደማልችል አሰበችና አላላገጠችብኝም። እንደማልችል አሰበችና አልተዘባበተችብኝም። አይ ዊሽ ብወልድልሽ፣ እኔ አምጬ ባወጣልሽ ነው ያለችው። ጡት ያላወጣች ትንሽ እህት አለችን። ለጋብቻ ብትጠየቅ በዚህ ሰዓት ከነዚሁ ጉድለቷ ብትጠየቅ ምንድን ነው የምናደርግላት? ወዳጆቼ በጌታ በኢየሱስ ስም ስለ እህቶችና ስለ ወንድሞቻችን ስለ ክርስቶስ አካል እንደዚህ አይነት ልብ ይገጠመልን።
ጉድለታቸውን አይተን የምንዘባበት ሳንሆን ምን ላድርግላት ከሀፍረቷ እንዴት አድርጌ ልጠብቃት? ይሄ ልብ ይገጠምልን። እኔ ሰዓት ባይሄድ በጣም ብናገርበት ይህን ክፍል በጣም የምወደው ክፍል ነው። በቃ እንደ አካል እንደዚህ አይነት አስተሳሰብ እንዲኖረን እግዚአብሔር ይርዳን። ቁጥር 10 ላይ ከዛ በኋላ ነቀፌታዋ በጊዜው እንደተነሳና ጉድለቷ እንደተሞላ ሙሽሪቷ ራሷ ትነግራቸዋለች። ተነስቷል። አሁን እኮ ቁጥር 10 ላይ እነሆ ቅጽር ነኝ፣ ጡቶቼም እንደ ቅጽር ማማዎች ናቸው፣ እንደ ድሮ አይደለሁም፣ ጉድለቴ ተሞልቷል። አሁን ደግሞ ያ ብቻ እንዳይመስላችሁ፣ ከውዴ ጋር ሲሆን እርሱ ደስታንና ሰላምን ያገኛል። ነቀፌታ የተነሳላት ብቻ ሳትሆን ውዷ ደስ የሚሰኝባት ሆናለች። ኦ ሃሌሉያ! ሁል ጊዜ እንደምላችሁ በቃ የሆነን ይቅር የተባልን ምስኪኖች አይደለንም እኛ። ነቀፌታችን ተነስቶልናል። ከዛ ደግሞ ውዳችን በእኛ ደስ ይለዋል። ውዴ በእኔ እኮ ደስ እያለው ነው አለቻቸው። ከዛ ቁጥር 14 ውዴ ሆይ ፍጠን፣ በቅመሙ ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል። አይገርማችሁም? ከምዕራፍ 1 ቁጥር 1 የጀመረች እስከ ምዕራፍ 8 ቁጥር 14 ድረስ ፍለጋዋ ማቆሚያ የለው። በቃ አገኘሁት የራሴ ያደረግኩት ብሎ ፍቅር አያርፍም፣ መፈለግ አያቆምም። ምዕራፍ 1 ቁጥር 1 ላይ ውዷን መፈለግ የጀመረች ምዕራፍ 8 ቁጥር 14 ሲዘጋ ውዴ ሆይ ፍጠን፣ በቅመም ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል እያለች ነው። ፊት ለፊት እስክናየው ድረስ እንፈልገዋለን። በጌታ በኢየሱስ ስም በእውነት ፊት ለፊት እስክናየው ድረስ ፊቱን እያየው እስክናመልከው ድረስ በጉ ራሱ መብራቷ ወደሆነላት ወደዚያች ከተማ እስክንደርስ ድረስ ሃሌሉያ። የሆኑ ጸሎቶቻችን እስኪመለሱ ድረስ አይደለም። ያላገባችሁ እስክታገቡ ድረስ አይደለም። የሆነ ቢዝነሳችሁ እስኪሳካ ድረስ አይደለም። የሆነ የምትመኙት ቦታ እስክትደርሱ ድረስ አይደለም። ከምዕራፍ 1 ቁጥር 1 እስከ ምዕራፍ 8 ቁጥር 14 ድረስ እንደፈለገችው ፊት ለፊት እስክናየው ድረስ እንፈልገዋለን ውዳችንን። ሃሌሉያ። ማቆሚያ የለውም ፍለጋዋ። በቃ ወገኖቼ ይሄ መጽሐፍ ስለ መንፈሳዊ ብቻ አይደለም፣ ስለ አካላዊ ኑሯችንም ያስተምራል ብያችኋለሁ። ብዙ ትዳሮች የሚቀዘቅዙት ሰዎች ከተጋቡ በኋላ መፈላለግ ስለሚያቆሙ ነው ብያችኋለሁ። መፈላለግ ያቆማሉ። በቃ አንድ ጊዜ ይዤዋለሁ፣ አንድ ጊዜ እኔ ናት ብለው መፈላለግ ያቆማሉ። መፈላለግ ግን ትዳርን እንደገና ሪቫይቭ እንዲያደርግ ያደርገዋል። ክርስትናም እንደዛ ነው። ሁል ጊዜ በመጠማት ሙሽራችንን በመፈለግ የምንኖረው ሕያው የሆነ የፍቅር ግንኙነት ነው ክርስትና። ራእይ 22 ምዕራፍ 20 መጽሐፍ ቅዱሳችንም ሲዘጋ ልክ እቺ ሴት ምዕራፍ 8 ቁጥር 14 ላይ ውዷን እየፈለገች እንደዘጋች መጽሐፍ ቅዱስ እንኳን ሲዘጋ ይህን የሚመሰክር ይላል። አዎን በቶሎ እመጣለሁ ይልና አሜን ጌታ ኢየሱስ ሆይ ና። ሃሌሉያ ሃሌሉያ። የመጽሐፍ ቅዱስ መዝጊያው ራሱ አሜን ጌታ ኢየሱስ ሆይ ና የሚል ነው። ይሄ ነው በቃ ልባችን ሊሆን የሚገባው። ቁመናችን ይሄ ነው ሊመስል የሚገባው። ይሄ ነው አቋማችን ሊሆን የሚገባው። ይሄ ነው መገለጫችን ሊሆን የሚገባው። አሜን ጌታ ኢየሱስ ሆይ ና። ምን እንማር ከዚህ ምዕራፍ? ጨርሻለሁ። አንደኛ ሙሽራችንን በጓዳ ብቻ ሳይሆን በአደባባይ እንውደደው። ካላስታወቀብን በእውነት እንጸልይ። ጌታ ሆይ እኔ አንተን መውደዴ በቃ እንዲያውቁልኝ ይፈልጋለሁ፣ እንዲያስታውቅብኝ ይፈልጋለሁ ብለን እንጸልይ። በአደባባይ እንውደደው፣ በኑሯችን እንውደደው፣ በንግግራችን እንውደደው፣ በተግባራችን ያስታውቅብን። ሁለተኛ በዘለዓለማዊ የኪዳን ፍቅሩ እንረፍ። በቃ የኪዳን ፍቅር ያሳርፋል። በኪዳን ፍቅሩ እንረፍ። ሶስተኛ ምድረ በዳ ፍቅራችንን ያጠነክረዋል እንጂ አያጠፋውም በፍጹም። በቃ በውዳችን ላይ ተደግፈን ከምድረ በዳ መውጣታችን አይቀርም። ስንወጣ ግን ፍቅራችን ጠንክሮ እምነታችን ስር ሰዶ በሱ መደገፍ ተምረን ተለማምደን የምንወጣ። አራተኛ የሙሽራችንን መምጣት በመናፈቅ እንኖር። በመናፈቅ ጌታን የምንናፍቀው እስክናገኘው ነው። ማጠቃለያ ቶሎ ንባብ ብቻ ነው የማነበው። ማጠቃለያ ንባብ ብቻ ነው የማነበው። 8ቱን ምዕራፍ ስናይ
ያገኘናቸው 10 ነጥቦች ቶሎ ቶሎ በንባብ መልክ ነው ማነበው። ቴሌግራም ላይ ፖስት ስለሚደረግ ታገኙታላችሁ። ሶስተኛውን ያልሰማ ሰው ካለ ምድረ በዳ ፍቅራችንን ያጠነክረዋል እንጂ አያጠፋውም ነበር። ሶስተኛ ላይ ያልኩት ማጠቃለያ ከዚህ ምዕራፍ ያየናቸው ከዚህ መጽሐፍ ያገኘናቸው ነገሮች የመጀመሪያው እውነተኛ ክርስትና ከስራ ሳይሆን ከፍቅር ነው የሚጀምረው። በቃ ከፍቅር ነው የጀመሩት አይደለ? ሲጀምሩ መኃልየ ላይ እውነተኛ ክርስትና ከስራ ሳይሆን ከፍቅር ነው የሚጀምረው። ከመዝሙሮች ሁሉ የሚበልጥ መዝሙር የተባለው ስለ ፍቅር ነው የተዘመረው። ሲጀምርም ከስራ ሳይሆን ከፍቅር ነው የሚጀምረው። ሁለተኛ የክርስቶስ ፍቅር በምድር ላይ ካሉ ደስታን ከሚሰጡ ነገሮች ሁሉ የላቀ ነው። ምክንያቱም እሱ የሚሰጠን ደስታ ሳይሆን ሐሴት ነው። እንግሊሹ በጣም በልዩነት ይገልጸዋል፣ ደስ ይለኛል። ሃፒነስ እና ጆይ። ሃፒነስ ነገሮች ሃፕን ሲያደርጉ ነው የሚመጣው ራሱ። በቃ የሆነ ነገር ሃፕን ሲያደርግ ሃፒነስ ይፈጠራል። ጌታ የሚሰጠው ሃፒነስ አይደለም። ጌታ የሚሰጠው ጆይ ነው። ጆይ በማይመስል ሁኔታ ውስጥ ከውስጥ የሚፈልቅ ነው። ስለዚህ በምድር ላይ ያለ የትኛውም ደስታን የሚሰጥ ነገር ኢየሱስ የሚሰጠውን ደስታ የሚያህል አይሰጠንም። ምክንያቱም ኢየሱስ የሚሰጠን ሐሴት ነው። ፍቅር ከወይን ጠጅ ይልቅ ያለችው ለዛ ነው። ወይን ጠጅ ደስታን በመስጠት ነው የሚታወቀው። ከዚያ ይልቃል ያለችው የሱ ፍቅር ሐሴትን ስለሚሰጣት ነው። ሶስተኛ ፍቅር ያለማቋረጥ ይጠማል፣ ደግሞም ለአፍቃሪው ምላሽ ይሰጣል። ይሄ ነው የፍቅር ትክክለኛ ባህሪ። ፍቅር አገኘሁት ያስኩት ብሎ አይረፍቅም፣ ያለማቋረጥ ይፈልጋል። በቃ አይ ኒድ ሞር ኦፍ ዩ ይላል። ከዛ ደግሞ ሪስፖንድ ያደርጋል፣ ለአፍቃሪው ምላሽ ይሰጣል። አራተኛ ፍቅር የሚጎመራው ፍቅር ስር የሚሰደው ጥልቅ የሆነ ግንኙነት ዲፕ የሆነ ኢንቲሜሲ ሲኖር ነው። ስለዚህ ከጌታ ጋር መዋደድም ፈልገን ከሱ ጋር ደግሞ ኢንቲሜት የሆነ ፌሎሺፕ ከሌለን ሁለቱ ነገሮች የማይመጡ ነገሮች ናቸው ማለት ነው። አምስተኛ ፍቅርን በጊዜውና በየደረጃው ማነሳሳት ይገባል። አይደለ? እናንተ የኢየሩሳሌም ቆነጃጅት ሆይ ያለ ጊዜው ፍቅርን እንዳታነሳሱት በምድረ በዳ ዋላ በሚዳቋ አመላችኋለሁ። ፍቅርን በጊዜውና በየደረጃው ወጣቶች እዚህ መካከል ካላችሁ ማነሳሳት ይገባል። ሂደቱን የማናከብር ከሆነ ግን ንጽህናውን ያጣል። ጽንስ ተጸንሶ እኮ ያለ ጊዜው ለማዋለድ ብንሞክር ይጨነግፋል። ልክ እንደዛ ሁሉ ፍቅር ሂደት አለው፣ ደረጃ አለው። በሂደቱና በደረጃው ነው ልናነሳሳው የሚገባው። ስድስተኛ ሙሽራው የሙሽሪት ነው፣ ሙሽሪትም የራሱ አይደለችም። የራሱ አይደለችም። 4 እና 5 ይደገም ይላሉ። አደርናት ዛሬ። አራተኛ ፍቅር የሚጎመራው ጥልቅ ግንኙነት ሲኖር ነው። ኢንቲሜሲ ባለበት ነው ፍቅር የሚጎመራው። ስለዚህ ፍቅራችንን እንዲያድግ ኢንቲሜሲያችንን እንጨምር። የፌሎሺፕ ታይማችንን ኳሊቲውን። አንዳንድ ጊዜ ረጅም ሰዓት በጌታ ፊት አሳልፈን ግን ኳሊቲ ላይኖረው ይችላል። ታውቃላችሁ? ኳሊቲ ታይም፣ ኳሊቲ ሀሳባችንን ስብስብ፣ ስልካችንን ዝግት፣ ሁሉ ነገራችንን ፖዝ ሴላ ብለን ኳሊቲውን ከፍ እናድርገው። አምስተኛው ያመለጣችሁ ፍቅርን በጊዜውና በየደረጃው ማነሳሳት ይገባል። ሂደቱን ማናከብር ከሆነ ግን ንጽህናውን ያጣል ያልኩት ነው። ሰባተኛ ሙሽራው በሙሽሪት ደስ ይሰኛል። ይህንን እንወቅ። ይሄ በጣም ማንዳቶሪ ነው ወዳጆቼ። በነገራችን ላይ ለምንድን ነው የሚያስፈልገን? እኛ አሁን ከዚህ ላይ ምን የምንወስደው ነገር አለ? ምን አፕላይ የምናደርገው ነገር ምን አለ ልትሉ ትችላላችሁ። ሙሽራው በሙሽሪት ደስ ይሰኛል። ይህን ያደረገው ደግሞ ጸጋው ነው። ወደ ጌታ ፊት ስንቀርብ ጌታ በእኔ ደስ ይለዋል ብሎ ማሰብ እጅግ በጣም የሚፈታ እውነት ነው። እጅግ በጣም ነፃ የሚያወጣ እውነት ነው። ሙሽራው በሙሽሪት ደስ ይለዋል፣ ደስ ይለዋል። በቃ እኛ ብቻ አይደለንም በሱ ደስ የሚለን፣ እሱም በእኛ ደስ ይለዋል። ይህንን ማወቅ በጣም አስፈላጊ ነገር ነው። ስምንተኛ እውነተኛ ፍቅር ስሜቱ ቢኖርም ባይኖርም ጸንቶ ይኖራል። በቃ አንዳንዴ ሙሽራው አጠገቧ እንደሌለ ሲሰማት አይተናል። ስታጣው አይተናታል። ሲተላለፉ አይተናል። ፍቅሯ ግን አልጠፋም።
ጸንቶ ነው የቆመው። ስለዚህ አንዳንድ ጊዜ ላይሰማን ይችላል ወዳጆች፣ ላይሰማን ይችላል። በተለያየ ምክንያት የጌታ አብሮነት ላይሰማን ይችላል። ፍቅራችን ግን የኪዳን ፍቅር እንደሆነ አንርሳ። ጸንቶ የሚኖር ፍቅር እንደሆነ አንርሳ። 9ኛ ፍቅር ከግንዱ ጋር አስተሳስሮ ፍሬ እንድናፈራ ያደርጋል። ፍቅር ከግንዱ ጋር ነው የሚያጣብቀን። ከግንዱ ጋር የተጣበቀ ደግሞ ባይ ዲፎልት ያፈራል። ስለዚህ ለፍሬያማነታችን ራሱ ፍቅር በጣም ማተር ያደርጋል ማለት ነው። ማተር ያደርጋል። የሚወዱት ናቸው የሚታዘዙት። ብትወዱኝስ ትእዛዛቴን ጠብቁ፣ በእኔ ኑሩ። በእኔ የሚኖር ነው የሚያፈራው ብሎናል ጌታ። ከሱ ጋር መጣበቅ ያስፈልጋል። ከሱ ጋር ለመጣበቅ ደግሞ ፍቅር ነው። ግሉ ፍቅር ነው። ማጣበቂያው ፍቅር ነው። ሌላ ምንም አይነት ነገር ሊያጣብቀን አይችልም። በቃ በውሃ እናጣብቅም አይደለም። ስለዚህ ከፍቅር ውጭ ሌላ በምንም ከግንዱ ጋር መጣበቅ አንችልም። ከተጣበቅን ግን እናፈራለን ባይ ዲፎልት። 10ኛና የመጨረሻ ግን ደግሞ የሁሉም መጠቅለያ ፍቅር እንደ ሞት የበረታች ናት። እንደዚህ ብያችሁ ግን አልጨርስም። ፍቅር እንደ ሞት የበረታች ናት። ትንሣኤ ደግሞ ፍቅር ከሞትም እንደሚበረታ አሳይቶናል። ሃሌሉያ! ፍቅር እንደ ሞት የበረታች ናት አይደለ? ትንሣኤ ፍቅር ከሞት በላይ እንደሆነ ደግሞ አሳይቶናል። ኢየሱስ ሞትን ድል አድርጎ ተነስቶ ፍቅሩ ከሞት እንደሚሻገር ደግሞ አሳይቶናል። ስለዚህ እኛ የአዲስ ኪዳን አማኞች ፍቅር እንደ ሞት የበረታች ናት ብለን አንቆምም። ፍቅር ከሞት የበረታች ናት ብለን እንቀጥላለን። ምክንያቱም ትንሣኤ ፍቅር ከሞት የምታልፍ መሆኗን፣ ከሞት የምትበረታ መሆኗን፣ ሞትን የምትሻገር መሆኗን፣ ሞትን የማትፈራ ይልቁንም የምታሸንፍ መሆኗን ትንሣኤ ገልጦልናል። ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ! በዚህ ፍቅር የወደደን፣ በዚህ ፍቅር የያዘን፣ ይህን ፍቅር በልባችን ያፈሰሰ ጌታ ስሙ የተባረከ ይሁን።